ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 67ኛ ነው በህይወት ገጠመኝ 66ኛ ላይ የጉርሻዬን ታሪክ ልጄ ኤልዳና በደንብ አድርጋ አቅርበዋለች ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁ በኮሜንት ላይም የሚያስቁ የሚያስገርሙ ነገሮች እያየሁ ነው ደስ ይላል በተለይም በዋትስአፕ እና በቴሌግራም ቮይስ ያደርጋችሁልኝ ሰዎች እያየሁ ነበርና አንድ ሁለት ልንገራችሁ ከሁለት አይነት አንግል አንደኛ አንድ እናት የራሷ የልጄ ታሪክ ነው የሚመስለው ምሳቃዋን ጨርሳ ስትመጣ ደስ ይለኝ ነበር ጥርጋጋ ስትበላ የሚመስለኝም እንደበላች ነበር ግን በኋላ ላይ ተማሪዎች ናቸው ጓደኞቿ ናቸው የነገሩኝ ልጆታ አትበላም የምግብ ፍላጎቷ የተዘጋ ነው ሲሉ አይ ምሳቃዋን ጨርሳ ጋር የምትመጣው ብሎ ሲናገሩ እናትየዋ አይደለም ለኔ ብጤ የሰጠቻቸው ነው ግልብጣ ጋር የምትሰጣቸው ትንሽ ነው የምትበላው ከዛ እናትየው ቁጭ አድርገው ምግቡ አይጣፍጥም ጨው በዝቶበት ነው ወይስ ምን አርጌብሽ ነው ዘይት በዝቶበት ነው ብለው ቢጠይቋት ምግቡ ቆንጆ ነው ማየ ታዲያ ምንድነው አይ አባባ ገሌ ያሳዝናሉ ለሳቸው ነው መሰጣቸው ብለ ተናገረች እጅግ በጣም የሚገርም ነው ሌላኛው እናት ደግሞ በቴሌግራም የላኩልኝ እናት ደግሞ ምንድን ያሉት ልጅ ያሉኝ እንኳን የራሷን ጉርሻ ወይም ግማሹን ምሳቃዋን ለኔ ብጤ ልትሰጥ ቀርቶ የራሷን ጨርሳ የተማሪዎቹን ሄዳ የምትበላ ጥርጋጋ የምትበላ አስቸጋሪ ልጅ ልጅ ያለችኝ ብለው በመሳቅ ነው የላኩልኝና ይሄንን ገጠመኝ እንኳንም በኤልዳና ድምጽ አድርገህ ሪከርድ አደረከው እንኳንም ለልጆች እንዲገባቸው አድርገህ አቀርብከው ብለው ነው እኛናት የተናገሩት እኔም ደስ ብሎኛል በኤልዲዬ ድምጽ እንዲሆን ወይም እሷ እንድትቀረጽ የፈለኩበትም አንዱ ምክንያት ልጆች እንዲህ አይነት በጎነት እንዲያስቡ ስለፈለኩ ነውና እስቲ ወደ ዛሬው ገጠመኝ እንግባ መልካም ቆይታ ብረሪ ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ የዛሬው ገጠመኝ እጅግ በጣም ብዙ ትምህርት የምትማሩበት ሁለት የሚመስል ተከታታይነት ያለው ተያያዥነት ያለው አንድ ገጠመኝ ነው ለአንደኛው ገጠመኝ መሳካት አንደኛው ገጠመኝ ትልቅ አስተዋጽኦ ስላደረገ ሁለቱንም እነግራችኋለሁ እና የምጀምረው ከዋናው ባለ ታሪካችን ይሆንና ዋናው ባለ ታሪካችን ግን ለዚህ ገጠመኝ መብቃት ምክንያት ይሆናትን ያኛውን ገጠመኝ ደግሞ በኋላ ላይ አስከትለዋለሁ በየቤቱ ብዙ አይነት ችግር አለ ብዙ አይነት ጎረቤት አለ ብዙ አይነት ዘመድ አለ ብዙ አይነት ጓደኛ አለ እና የባለ ታሪካችን ሴት ናት የሷ ጓደኞች ሴት ጓደኞቿ እና እህቶቿ የተለያየ አይነት ባህሪ ነው ያላቸው ቢያንስ 3 አይነት ሰዎችን ታስተናግዳለች አንደኛ እህቶቿን ሁለተኛ ጓደኞቿን ሶስተኛ ደግሞ ባለቤቷን ወይም ደግሞ ትዳሯን ራሷንና ትዳሯን 3 አይነት ማንነት ነው የምታስተናግደውና ከባድ ነው በጣም ታሪኩን ስትሰሙት ነው የምትፈርዱት ወይም ደግሞ ማትፈርዱት እኔ አልፈርድም ትላላችሁ ወይም ደግሞ አይ ይሄ ነገርማ እንደዚህ ነው ትላላችሁ በተደጋጋሚ ስልክ ይደወላታል ባለቤትሽን እንደዚህ ሲያማግጥ አየነው ይያሉ ይደውሉላታል ይነግሯታል አዎ ባለቤቴ ያማግጣል ደግ አደረገ ብላ በር ትዘጋለች በተደጋጋሚ እንደዚህ አይነት ሐሳቦችን የሚያቀርቡላት ሰዎች በርግጥ የሰፈር ጓደኞቿ ቢሆንም ወይም ደግሞ የሰፈር ሰው ቢሆንም በሁለት መንገድ ነበር የምታየው አንደኛ አይ እውነትም ባለቤቴ ያመነዝራል አቃለው ግን መጥተው የሚነግሩኝ እንድናደድ እንድበሳጭና እነሱ እንደሆኑት እንደሆን ነው አብዛኞቹ የሰፈር ጓደኞቿ ፈትናቸው ወልደዋል ግን ፈተው እናትና አባታቸው ጋር የመጡ ናቸው እሷ ደግሞ የእናቷን ቤት ነው የወረሰችው ግን እሱን ሸጣው መጥተው እዛው ሰፈር ውስጥ ደግሞ ቦታ ገዝተው ከልጅነቷ ጀምሮ ስትጫወትበት ያደገችው ሜዳ መንግስት ሜዳው ላይ ቦታ ሰጥቷት እዛ ቦታ ላይ ነው ቤት የሰራችው እዛው ሰፈር ውስጥ ማለት ነውና የትም ርቃ ስለማትሄድ
ነዋሪነቷ እዛ ስለሆነ የሰፈር ሰዎች መጥተው ይነግሯታል። ሊበቀሏት ነው የሚመስላት ወይም ደግሞ ብቻ እውነትም ይመስላታል። ደግሞም እንደሚያመነዝር ታውቃለች። ግን ምን ታደርግ ይች ሴት እና ቤተክርስቲያን ስትሮጥ ነው የሚያዋት። ስትሄድ ስትመጣ ስታስቀድስ እሷ ባሏም ደግሞ ጧት ቁርሱን አቅርባለት በልቶ ጠጥቶ ነው የሚሄደው። ማታ ሲመጣ ሰክሮ ቢመጣም ወይም ደግሞ ኖርማል ሞቅ ብሎትም ሳይጠጣም ቢመጣም ሁልጊዜ ተመሳሳይ የሆነ ፊት ነው የምታሳየው። አንድ አይነት ፊት ነው የምታሳየውና በጣም ነው የሚደነግጠው። በቃ እንደሰማች ደግሞ ሰምቷል። ሲመጣ ማታ ጧት ሲነሳ ሽምቅቅቅ ብሎ ደህና ደርልኝ የኔ እናት ምናምን ብሎ ግንባሯን ስሞ ይወጣል። ማታም ሲገባ ተሸማቆ ነው የሚገባው። አንዳንድ ነገሮችን እንደምታውቅ ያውቃል። ግን ዝም ነው የምትለው። ዝም ስትል ማኩረፍ ምናምን ሳይሆን እንዳወቀች አትናገረውም ነው እንጂ ቤት ውስጥ ትጮታለች። እና በተለያየ አይነት መንገድ የሰፈርም ጓደኞቿም እህቶቿም የሚነግሯትን ነገር ተቋቁማ የቻለች ሰው ናት። የቻለችበት ምክንያቱን ነው የምነግራችሁ። በመሰረቱ ባሏ ለምንድን ነው የሚያመነዝረው? ለምን እንደሚጠጣው? ለምን እንደሚሰክረው? ለምን እንደሚያጨሰው? እንዲያው ስሙ ጨባሽ ነው። በሰፈር ውስጥ ስሙ ሁሉ ወጥቶለታል። በሱ ተቀጽላም መጥራት ስለማልፈልግ ነው። ትልቅ ሰው ነውና ስም ወጥቶለታል። ጆሮ ለባለቤቱ ባዳ ነው የሚባለው። አያውቅም ይሄ ስም እንደወጣለት እና ለፍላፊ ሰዎች አሁን ለምሳሌ ቤት ውስጥ ሰፈር ውስጥ ወንድ ሆኖ ወሬ አለቅላቂ ለፍላፊ ሲኖር ፒስኮ ብሎ ስም ያወጡለታል። ከቃና ፊልም ላይ ነው ያዩት። ይሄንን ፒስኮ የሚባል አንድ ለፍላፊ ያለ መሰለኝና እንደዚህ አይነት ስም እየወጣ ነው ለወንዶች። በቃ ወሬ የሚያመላልስ ቤት ውስጥ ሰፈር ውስጥ በየቤቱ በጣም ብዙ ሐሜት ሲሰማ ያን ሐሜት መቋጠር የማይችል እንደ ሴት የሚያደርገው ሰው ሲኖር ፒስኮ ይባላል። እንደዚህ አይነት ስም ይወጣላቸው ወንዶች ሁሉ ሳይቀሩ እየመጡ ይነግሯታል። አረ ምንድነው አንቺ እንደ ፍቅረኛ ጋኮ ባለቤትሽ እኮ እንደዚህ ያደርጋም፣ ከቻላችሁ ምከሩት፣ አስተምሩት፣ ካልሆነ ግን ነገ አትምጡ ትላቸዋለች። ማታ ካሁን ጸብ ተነሳ ተፋቱ ብለው ሲጠብቁ፣ በተለይ ደግሞ ቤት ያላት ሴት የራሷ ቤት የገዛች ሴት ባሏን የሆነ ነገር ካገኘችበት ውጣልኝ ከዚህ ነው ብላ የምታባረው እንደ ባለስልጣን እንደ ባለመብት ስለሚያደርጋት፣ ስልጣን ካላት ደግሞ አንዲት ሴት ትንሽ በተወሰነ መልኩ አስቸጋሪ ናትና እንዲህ አይነት ባህሪ ደግሞ የለባትም ልጅቷ። መንፈሳዊነት ምን ያህል ጥቅም እንዳለው በዚህ ማየት ትችላላችሁና የምታዳምጠው ትምህርት የኛን ትምህርት ነው። ይሄን ስናገር ግን ምክንያት ስላላት ነው። ባሏን እንደዚህ አይነት ሐሳብ ውስጥ ልትረዳው እንድትቀበለው ያደረጋት ምንድነው የሚለው ነገር አሁን ላመጣላችሁ ነውና ወንድሞቹ በተደጋጋሚ እየደወሉለት ለሱ አረ ሚስትህ ምንድነው የምትለን ይሉታል። ምንድነው ያለቻችሁ? ምን አለች? መጣን ቆይ እናወራ ብለው ምሳ ተገባብዘው ወንድማማቾች። በነጋችን ላይ ባልየው እና ሶስት ወንድሞቹ ተመሳሳይ ባህሪ ነው ያላቸው። ያጨሳሉ፣ ይቅማሉ፣ ይጠጣሉ ምናምን በቃ አንድ አይነት ሴት ላይ ምናምን ያላቸው ተመሳሳይ አንድ አይነት ነገር ነውና ተሰባስበው ይነጋገራሉ። ምን አለቻቸው ይላቸዋል። አይ እስቲ ይሄን ትምህርት አዳምጡት ብላ መርጣ የምትሰጠን ትምህርት ዘማዊነታችንን የሚያሳይ ልክስክስነታችንን የሚናገር ትምህርት ነው። ምክንያቱም ልጁ ሁሉ ጊዜ እንደዚህ አይነት የሚናገር መስሎኝ ገብተን ገጠመኙ ስንሰማ የተለያየ አይነት ትምህርት ነው የሚያዳምጠው። የቀሲስ ሄኖክንም የመምህር ግርማም ላይ ብቻ ከዝሙት ጋር በተገናኘ ከጠጪነት ጋር በተገናኘ ከዘዛላነት ጋር በተገናኘ ያለው መርጣ ነው የምትሰጣቸውና ለባሏ ግን አንድ ቀን ይሄን ሼር አጋለት አታውቅም። እስቲ ይሄን አዳምጥ ብላ እንኳን አታውቅም። እና ለወንድሞቹ ይሄንን ላከችላቸው። ከአንድም 3 ጊዜ ለሶስቱም አንዳንዴ ሶስት ጊዜ ልካላቸዋለችና እሺ አዳምጡታልና ከዛ በቃ ማለት ምን ለማለት ፈልጋ እንደሆነ በተወሰነው ይረዳል፣ እሱ ይገባዋል። እኔ ነኝ ያስቸገርኳት ለኔ ማሳየት ነው የነበረባት ጊዜ። እሱማ ችግሩ ሁላችንም ጋር እኮ ነው። አታውቁም እንዴ ምን እንደዚህ ነኝ እኮ ያው ሚስቴን ፈትቼ ቤት የመጣሁት እናቴ ጋር የመጣሁት በዚህ ምክንያት አንተ ራስህ ከሚስት ጋር ተጣብቀ ያለው በዚህ ምክንያት ይለዋል። ምንድነው የተፈጠረው? አራቱም ወንድማማቾች ተመሳሳይ የሆነ ማንነት ስላላቸው እናትየዋ ልጆቻቸውን ድረው ልጆቻቸውን አጋብተው ከተወሰኑ አመት በኋላ ወይም ከተወሰነ ወራት በኋላ ተፋተው ወደ ቤታቸው ተመልሰው ይመጣሉ። እናታቸው ቤት ነው የሚገቡት። ወንዶቹ
ምን ማለት ነው? በስነ ምግባርም ሆነ በአጠቃላይ በምንም ነገር ለትዳር የሚመች ማንነት የላቸው። መልክ ግን አላቸው። ሰውነት ተክለ ቁመና አላቸው። ፍላጎት አላቸው በትዳር የመኖር። እናትየዋ ደግሞ ድል አድርገው ደግሰው የሚሸኙት። አሁን የመጨረሻ ወንድማቸው እንኳን ሲያገባ የሰፈር ሰው ምንድን ያላቸው? አይ ይሄም ሄዶ ያው ትንሽ ቆይቶ ይመጣል ይመለሳል ምናምን ብሎ እንደማማረትም እንደመተንበይም አድርጓቸዋል። ካዩት አንፃር ነው። በርግጥ ማርት ባልለው ካዩት አንፃር ነው ይሄን የተናገሩትና እንደዚህ ተብላለች እናታችንና አንተም ራስህ እኮ ሚስትህን ጥለህ ማትመጣው ይሄን ፈርተህ ነው እንጂ እንደምታመነዝርባት የተለያየ ነገር እንደምታደርግባት እናውቃለን ብለው ነገሩትና አንገቱን ደፋ። ታላቃቸው ነው ግን በጣም አፈረ። አይደለም እኔ እኮ በቃ ምንም ማድረግ አልቻልኩም፣ በቃ እኔ ግራ ገባኝ፣ እኔ ራሴን ማገኘው ሴት ብብት ውስጥ ነው ምናምን ብሎ ነገራቸው። ሁላችንም ተመሳሳይ ነን። ይሄን ነገር ለኛ የሰጠችን አንድ የሆነ ነገር ስለታወቃት ነው። ሁላችንም ላይ ተመሳሳይ ነገር አለ። እማዬን አናግራታሉ። ከዛ እናታቸውን ሄደው አናገሩ። እማዬ አባታችን ያስቸግርሽ እንደነበር እናውቃለን ከሰፈር ሴቶች ጋር። እሱ ነገር ደግሞ እኛም ጋር አለ። ይሄው የወንድማችን ሚስት እንኳን ይሄን ቮይስ ልካ ይሄን እንደዚህ አርጋ ይሄን ትምህርት አዳምጡ ብላ እኛን ሁላችንም እንደ አሽሙር ነገር አድርጋ ይውላችሁ አዳምጡ ብላ ሰጠችን። እሱ ጊዜ ነው ይሄ አሽሙር አይደለም ልጆቼ፣ እንዲያውም ጨዋናት አንገቷን ደፍታ ከሁላችሁም ወንድማማቾች ውስጥ ቤት ኖሯት ውጣልኝ ያላለች እሷ ነች። ልጄን ከነባህሪው የተሸከመች ከነጻው የተሸከመች። እንዲያውም የሷ መለወጥ በጣም ይገርመኛል። በጣም እኮ አደገኛና ኃይለኛ ነበረች። ሳውቃትም ስሰማም ስለሷ ኃይለኛ ነበረች። አታውቋትም? ባሏን እንዴት ባገባችበት አመት ላይ እንዴት ታረገው እንደነበር ብለው ተናገሩ። ግን ስለ ባላቸው ብዙ ሊያወሩ አልፈልጉም። ማዬ አባታችንን መስለን ነው እንዲወጣ ነው ጊዜ ምን ይደረግ እንግዲህ ከአባታችሁ ጋር ተመሳሳይ ነገር ነው፣ ሽንታችሁ አንድ ነው ምናምን ብለው ተናገሩ። አይ ትምህርቱን እንድናዳምጥ ግን ያደረገችን መንፈስ እንደሆነ ነው። ይሄ ነገር የዝሙት መንፈስ ነው። ትምህርቱን ሰምተነዋል። የዝሙት መንፈስ እንደሆነ የተረዳነውና እንዲህ አይነት ችግር ያለባቸው ከአባት ወደ ልጅ መንፈስ ተዋርሶ ልጆችም ዘማዊ ከሆኑ አባትና እናት የተጋቡት ወይ በመስተፋቅር ነው ወይ ደግሞ ለስንፈቶ ሲብሎ ያደረገው ነገር ይኖራል ወይ ደግሞ ሌላም ነገር ብቻ የዝሙት መንፈስ ይኖራል። የተበሉበትም የዝሙት ቡዳ ይኖራል። የዝሙት ቡዳ ማለት መንፈሱ በዝሙት መንፈስ ሆኖ በቡዳ መልክ ነው የተያዩት ማለት ነው። ስታምር ሲያምር ይባባላሉ፣ ይተያያሉ። ቡዳ ነው ግን የዝሙት መንፈስ ነው። እና ይሄ ነገር እንደሆነ ነው እየተናገረ ያለው ብሎ ሲላቸው እናትየዋን አንገታቸውን ደፉ። በጣም አዘኑ። ልጆች ይባካችሁ ብዙ አታሳፍሩኝ፣ አንገቴን አታስደፉኝ አሉ። እና ማዬ ችግር አለ አሏት። አይ አባታችሁ በጣም አስቸግሮኝ ነበር። እጅግ በጣም እልከኛና መጥፎ ሰው ነበር። እና ድሮ ቃሊቲ ታውቁታላችሁ? ቃሊቲ ማረሚያ ቤት ፊት ለፊት በጣም ብዙ መንደሮች ነበሩ። አሁን ፈርሰዋል። በርግጥ አሁን ፈርሰዋል። እና ቡና በማፍላት ቡና ጠጡ በማለት ምናምን እዛ አካባቢ ይሰሩ ነበር። በፊት ነው ድሮ እና ጥንት ነው እንግዲህ ብላችሁ ይሰሩ በነበረ ሰዓት ከአንዲት ሴት ጋር ይጣላሉ። በዚህ በባላቸው ምክንያትና ልጅቷ ልትቀማኝ ስትል እሷ ጋር ሲያመነዝርብኝ ሲሄድብኝ እኔም ደግሞ በራሴ ስብ ያመጣሁት አሉ። በምን አየው መቼም ጥበብ አለ በየቦታው። አባታችሁን በጥበብ ነው ስብ ያመጣሁት እና ግን እዳው ገብስ ነው። በጣም ከባድ ችግር ውስጥ ነው የገባሁት። እሱን ካመጣሁት በኋላ እናንተ ብትወለዱም ትዳር ቢኖረኝም ግን ትዳር አይባልም። በላይ ብዙ ያመነዝርብኝ ነበር፣ ብዙ ችግር ነበር ብለው ይናገራሉ። በጣም ገረማቸው። ልጆቹ በጣም ነው የደነገጡት። እነሱ ራሳቸው እንደ አባታቸው ከትዳራቸው ውጪ እየሄዱ እንደፈለጉ መሆናቸው ተመሳሳይ ነገር ደግሞ አራቱም ወንድማማቾች ተመሳሳይ መሆኑ አንድ በቃ ትክክል የጄን ያገኙት አይነት ነገር ነውና ለዚህ ነው ድል አድርገው ደግሰው ይልኳቸዋል። ተፋተው ሲመጡ ደግሞ ተመልሰው ይመጣሉ። ምክንያቱም ሲጠይቁ ልጆትን ሰብስቡ ዘልዛላ ልጅ ወሉት ከጓደኛ ጋር ሲተኛ ያገኘው ከሰራተኛ ጋር ሲተኛ ያገኘው ማን ብላ ሚስቶቻቸው ሲልኩባቸው ሴትየው አንገታቸውን ደፍተው ቁጭ ልክ እንደ አባታቸው ስለሆኑ እና አይመስላቸውም ነበር። መንፈስ አይመስላቸው ጥበብ ነው የሚመስላቸው የነበረውና ልጆቹ በቃ ሚስትህ በጣም የገባት ናትና ለዚህ ነው ስለተረዳችህ ነው ታግሳ የተቀመጠችው
እርግጠኛ ነኝ ስላንተ ብዙ ነገር ይደርሳታል ግን ጸጥ ያለችው የገባት ነገር ስላለ ነው ግን እንዴት አስቻላት በመልክ ቆንጆ ናት አንተም በርግጥ ደህና ነህ እኛ ብንበልጥህም ማለት ወንድሞቹ ይበልጡታል በመልክ ግን እንደፈለገሽ መሆን ትችላለች ወጣት ናት ገና ጎልማሳ ሴት ነች እና እሱን ፈታ ሌላ ማግባት ትችላለች ቤቱም የራሷ ነው ሸጣ ከዛ ሰፈር መራቅ ትችላለች ብቻ ብዙ ውሳኔ መወሰን ትችል ነበር መንፈሳዊ መሆኗ ቤተ ክርስቲያን መመላለሷ ደግሞ ደንቆታል በዚህ 3 አመት 4 አመት ውስጥ በጣም ይደነቀው ከተጋቡ ወደ 9 አመት ሆኗቸዋል የ8 አመት ልጅ ነው ምናምን ልጅ አለቻቸውና በጣም በውስጧ የሚሰማት ስሜት አለ በርግጥ ግን ያንን ስሜት አውጥታ መናገር የጀመረችው እንግዲህ ገጠመኙ ላይ ወደፊት መመጣበት ሳላይ ነውና እናቱና ወንድሞቹን ተሰናብቶ በሉ እኔ ቤት ሄጄ ሚስቴን ቀስ ብዬ ትሪት ባረጋት ነው የሚሻለኝ የሆነ የገባኝ ነገር አለ ይሄን ትምህርት ካዳመጥኩ በኋላ በዚህ ሳምንት ውስጥ ለውጥ አምጥቻለሁ ለውጥ ያመጣሁት ያስተሳሰብ ለውጥ ነው ከሴት ባርቅም ከመጠጥ ከሲጋራ ባርቅም የሆነ ነገር ግን መጥቶ ያንኳኳ ነው ውስጤ እስከ መጨረሻው ድረስ ምን ለውጥ ይመስለኛል እና በጸሎት አግዙኝ ብሎ የእናቱ ጉልበት ስር ተንበርክኮ አልቅሶ እናቴ ወይ ባክሽን ባንቺ ምክንያት የመጣብንን ጦስ አስወግጄ ርቄ ከሚስቴ ጋር በሰላም እንድኖር ቆራቢ መሆን አለብሽ ብሎ ቆራቢ ያላቸው እናቱ ትምህርት ላይ ሰምቶ ነው ብዙ ጊዜ እናትና አባት ከተስተካከሉ ከቆረቡ ቤተ ልጆችም አጠቃላይ ሁሉ ነገር ይስተካከላል ብዬ ስለምንናገር ስለሰማ ነው እና ወደ ቤት ሲገባ ሹክክሉ ይገባል ሳይጠጣ ነው የሚገባው ሁለተኛው ሳምንት ላይ ሳይጠጣ መግባት ጀመረ እሺ ሻይ አፊልኝ ይላል ከዛም ቢራ ልምጣልህ እንዴት ትለዋለች አራ ይቅርብኝ እኔ እኮ ለማቆም ጥረት እያደረኩ ነው እውነታው አይ ግድ የለም አንድ ሁለት እያልክ እዚሁ ብትጠጣሽ እኔ ቢራ መጣልሃለሁ በቃ ከመስሪያ ቤት እንደወጣ ሲተጣጣለ ትለዋለች ለምንድን ነው እሺ ብላ ዝም ካለችው ወይ ይጠጣ ነው ውጪ ቀምሶ ነው የሚመጣው ወይ ደግሞ አንድ ቀን ይወጣብኛል ብላ ስለምታስብ የሚፈልገውን ቤት ውስጥ አስቀምጣለት ገጠመኝ እንዲያዳምጥ የሚፈልገውን እየሰጠችው ነው ከዛ በቃ በጣም መሸማቀቅ ጀመረ ማፈር ጀመረ በምትሰግደው ስግደት ያታል ስትወጣ ስትገባ ምናምን ያታልና ላወራሽ ፈልጌ ነበር አላት ምንድነው ግን ምን ታገኝቶ ነው ግን ይሄን 3 አመት 2 አመት በጣም ጸባይ ለውጥ አምጥተሻል ቤት ከሳንቴ ይጃለሽ እንዴ በቃ እግዚአብሔርን አገኘሁት እሱ ብቻ ነው ይላታል ምንድነው ማወቅ የፈለከው ንገረኝ ከዛ እነግርሃለሁ ቀጥታ ጠይቀኝ የምትለውና ዙሪያ ጥምጥም ሲልባት አይ አንተ ሰውዬ ችግር ላተመጣብኝ አሁን እርሱን ተውና ቴሌቪዥን እኔ ጸሎት ሰዓት ይደርሶብኛል መጣሁላ ገብታ ጸልያ ትመጣችና እንጸልያ ይባልም እንዴ አላት አይ ብታይ ነው የሚሻልህ መጀመሪያ ዕውቀት ከዛ እምነት ከዛ በኋላ ምግባር በቅደም ተከተል የሚሄዱ ነገሮች ናቸው እያለች በሂደት ነው የምትለው ልጁ ከትምህርት ቤት ሰዓቷ ሲደርስ ሄድና ልጄን አምጣ ትለዋለች ልጁን ከትምህርት ቤት ያመጣል አንዳንድ ጊዜ ቤት የሚውልበት ሰዓት ስላለ ማለት ነው ከትምህርት ቤት ያመጣል ሁለት ልጆች አሉት 3 ልጆች አሏቸው አንዷ የ2 አመት አራስ እንኳን አትባልም ከ2 አመት ልጅ ነች አንዷ 6 አመቷ አንዷ ደግሞ 8 አመቷ ነች 3 ሴቶች ናቸው ያሉትና በእንደዚህ አይነት ህይወት የተወሰነ አንድ ወር ያክል ከቆዩ በኋላ ሲወጣ ከቤት ከግቢ ሲወጣ አንድ ወጣት አብሮት ቢራ ይጠጣ የነበረ ሰው አግኝቶት ወመኔው ጨባሹ ዛሬ ምን ነው ሰሞኑ ምን ነው ጠፋ ምናምን ይለዋል አይ እኔ እኮ በቃ ትቻለሽ ጊዜ ለነገሩ እቺ ለመሰለሽ ሚስት አግብተ ብዙ ነገር እየተነገራት ደግ አረገ እንኳን ብላ የምትመልስ የምትገርም ነው እድለኛ ነህ እስካሁን ድረስ በህይወትም አትኖርም ወይም ደግሞ ትዳርህን በሰላም አይኖርም ነበር ብሎ ታለፈ አለ ልጁ ደነገጠ ደግ አረገ እኔ እንደዛ እንደማርግ እየተነገራት ደግ አረገ ብላ የምትመልሰው ስለዚህ ሚስቴ ተረድታኛለች ማለት ነው ችግር እንዳለብኝ መንፈስ እንደሆነ አውቃልኛለች ማለት ነው በቃ ጨነቀው እና ቤት መጥቶ ተመልሶ ገባ ንፋስ ቀብሎ ነበር የወጣው ተመልሶ ገባ ሲገባ ስራ እየሰራች ነው ያው የሴት ነገር ታውቃለች ቤት ውስጥ አርፋ አትቀመጥም ከዛ አንዴ ላናግርሽ ፈልጌ ነበር አላት ምን ፈልገህ ነው ሰውዬ አንዴ ላናግርሽ ነው ትልና ከዛ በኋላ ደግሞ ዝም ትላለህ እሺ እኔ ቁጭ ብላ ላናግርሽ አላት ስለዚህ ምን የሰማሽው ነገር አለ አላት ምን ሰማለሁ ምንም አልሰማሁም አለችው እውነትሽን ነው አይ ደርሰሽብኛል እኮ አንድ ጊዜ ታስታውሻለሽ የዛሬ 4 አመት 3 አመት ከሰራተኛ ጋር አግኝተሽኛል አዎ
ይቅር ብለሽኛል። አዎ ሌላም ወሬ ሰምተሻል? አዎ ሰማለሁ። ሰሞኑን ሰምተሻል? ሰሞኑን አልሰማሁም። ምን ያህል ጊዜ ይልሻል አሁን ይሄ ወሬ መስማት ካቆምሻላት? 1 ወር 20 ቀን ምናምን ይሆነኛል። ስለዚህ ለውጥ አለኝ ማለት ነው። ሲያ ጊዜ ራስን ለምታድር ነው። እኔ ምን አገባኝ? የልጆች አባት ነህ። አንተን ማዋረድ እኔን አይጠቅመኝም። አንተን መፍታት እኔን አይጠቅመኝም። ያለኝ አማራጭ ልጆችን ማሳደግና አንተን መረዳት ነው አለችው። ከዛ ተጠምጥሞ አቀፋት፣ አለቀሰ። በቃ ምን ያርጋት? ምን ውስጥ ገብቶ ምን ይሁን? እንዲያውም አንዳንድ እንቆቅልሽ አለ። ከወጡበት የማይመለሱበት ምንድነው ሲባል ማህፀን ይባላል። እና እንደው ተመልሼ በተወለድኩ ከእናቴ ማህፀን ቀጥሎ አንቺ በተወለድኩኝ እያለ እስኪናገር ድረስ ነው ያለቀሰውና ተላቀሱ። በጣም ብዙ ነገሮችን ታግሳ እንዳለፈች ታግሳ እንደቻለች ፍላሽ አውጥታ አሳየችው። በፍላሽ እና ካሜራ እንደቀረጸች በሯ ላይ ካሜራ እንደገጠመች አያውቅም። በጆንያ ሸፍና ምናምን በር ላይ የተሰጣ ጆንያ የሚመስል ግድግዳ ላይ ግን ውስጡ ካሜራ አለው። በር ላይ ኳኳኳ ባኳኩ ቁጥር ቼክ ልታደርግ ማለት ነው። ሲንኳኳ ኦን ታደርገዋለች ካሜራውን። የሚገርማችሁ ሲንኳኳ ብቻ ማን ነው ብላ ትወጣለች። ያለ ሰዓቱ ባሏ አይመጣማ። ቢያንስ በትንሹ እውነቴን ነው የምላችሁ 20 ምናምን ጊዜ ሴቶች መተው ባልሽ እንዲያደረገ ብለዋታል። እየሰከረ ሲመጣ ሲንገዳገድ የተቀረጸ ቪዲዮ ቆጫ ጋሳየችው። ለምንድን ነው ይሄን የቀረጽሽው አላት። አይ ብነግርሽ ስለማታምነኝ። እንደገናም ደግሞ እኔ ይሄን ቪዲዮ የቀረጽኩት ለምን እንደሆነ አላቅም። አንድ ቀን ምን እንደሚፈጠር ስለማላቅ ነው። ዝም ብሎ ማስረጃ መያዙ ጥቅም አለው ብዬ ስላሰብኩ ነው አለችው። እና ሁሉንም ደግ አደረገ እያለሽ የምትመልሳቸው እንኳን አረገ ችግር የለውም እኔ ባሌ ላይ ያለው ነገር እኔ ማውቀው ትላለች። ከዛ ገርሞት ዞር ብሎ አይቷት ግን እውነት ማለት ምርጫ አላስቀምጥልሽ አላት። ከኔ ጋር መጣላት ያልፈለግሽው እኔን መፍታት ያልፈለግሽው አንደኛ ስለምትወጂኝ ስለምታፈቅሪኝ ነው። ሁለተኛ የልጆች አባት ስለሆንኩኝ ስላልጨከንሽብኝ ነው። ሶስተኛ መፋታትን ጠልተሽ ውርደትን ወይም ደግሞ ፈታች እንዳትባይ ለራስሽ አስበሽ ነው። አራተኛ ደግሞ እነዛ ሰዎች ምናልባት ባልሽ እንዲያረገ ብለው መተው የሚናገሩ ሴቶች ሊያናድዱሽ እንደሆነ ስለገባሽ ነው ወይ ብሎ ጠየቃት። እና ከነዚህ ውስጥ ትክክለኛ መልስ የሚሆን የትኛው እንደሆነ ይገባቸዋል። መጀመሪያ እየመጡ ሲነግሩኝ በጣም እናደድ ነበር አለችው። በጣም ነው የምናደደው፣ በሳጭ ነበር። በኋላ ግን እንዳልከው አሁን ከወለድኩ በኋላ ፈትቼ ሌላ አላገባ ነው። በርግጥ መልክ አለኝ፣ በመስታወት መልኬ ነው ያለው አለች። በጣም ቆንጆ ናት፣ መልክ አለኝ፣ ምንም የሚያንሰኝ ነገር የለም፣ ሌላ መግባት እችላለሁ። ታዲያ ግን ለልጆቼ ምንድነው ማቆይላቸው? የሁሉ መንፈሳዊ ሳትሆን እንዲሁ በማንነቷ ብቻ የምታስበው ቁም ነገር ነው፣ ጥሩ ቁም ነገር ነው ያሰበችውና ከዛ ደግሞ አንድ ቲክቶክ ላይ አንድ ቪዲዮ አየዋለች። አንዳንድ እህቶች ጎበዞች አሉ። እነዚህ እህቶች ለወንድ ያላቸው አመለካከት በጣም ጥሩ ነው። ወይም ደግሞ ወንድን ሴቶች እንዲረዱ ትዳራቸው ወንድን ባለመረዳት ምክንያት እንዳይፈርስ ጥንቃቄ እንዲወሰድ የሚመክሩ እህቶች ናቸው። በጣም አደንቃቸዋለሁ። በጣም ጎበዞች ናቸው። እግዚአብሔር ይስጣችሁ፣ ተባረኩ። እነዚህ ቪዲዮዎች እያየች አሁንም የነሱን ቪዲዮ ፍለጋ ስትሄድ ብዙ ነው ተመሳሳይ አይነት አመለካከት ያላቸው እህቶች ፍለጋ ማለት ነው። ስትሄድ የኛ ቪዲዮ ላይ ትደርሳለች። ስለ ትዳር፣ ስለ መናፍስት፣ ስለ ዝሙት መንፈስ የምናወራውን ነገር እያንዳንዱ ነገር አገኘችው። ከዛ ስልኬ ላይ ትደውላለች። ስልኬ ደግሞ እኔ ጋር አልነበረም። ስልኩን አንስተው የኔ ስልክ የነበረበት ቤት ላይ ማለት ነው። ስልኩን አንስተው አሁን እኛ ጋር የለም መልክቱን ነግረዋለን ይደውልልሻል ብሎ ነገሯት። ከዛ ስልኩን ለወስድ ሲሄድ ደግሞ እነዛ ሰዎች አላገኘዋቸውም። እኔም አልደወልኩላትም፣ ተረሳ። አሁን መልሰው ቴክስት ሲያደርጉም አላየሁትም። ሳምንት ምናምን ቆየና ኧረ መምህር እባክህን ትዳሬን አትርፍልኝ፣ በዚህ ሳምንት ባሌን ወይ ልፈታ ነው ወይ ደግሞ የሆነ ውሳኔ ልወስን ነው፣ ግራ ገባኝ የሚል ጽሑፍ ትጽፋለችና ኮሜንቱን ሳይ በጣም ትንሽ ረዘመብኝና የተወሰነ ካነበብኩት በኋላ ሐሳቧ ስለገባኝ ማንበቡን ትቼ ደወልኩላት። ስደውል
እያለቀሰች ነው የምታወራው። ባለቤቴ ላይ ያለው መንፈስ ምንድነው? እንዲህ ነው ብላ ታሪኩን ነገረችኝ። ያመነዝራል፣ በቃ ምንም የማይቀረው መጠጥ ይጠጣል። ከሰፈርም ሴቶች፣ ከስራ ባልደረቦቹ፣ ከኔ ጓደኞች ሁሉ ሳይቀር በቃ ሁሉም ጋር እና ደርሼበታለሁ ብዙ ነገር፣ ግን መፍታት ፈራሁኝ። አሁን ምን ደግሞ ማድረግ ያለብኝ አለች። ድንገት ስንፈተ ወሲብ ተጠቅመሻል ወይ አልኳት። አለች ስንፈተ ወሲብ ተጠቅመሻል ወይ? ባለቤትሽ ኅብረተ ሥጋው ወይም ደግሞ ደካማ ሲሆንብሽ እንዲበረታ እንዲጠነክር ብለሽ ያደረግሽው ነገር አለ ወይ? ስለ ጊዜ በፍጹም አላረኩም አለች። እንደዛም አለ እንዴ አለችኝ። አዎ አንድ ነገር ትዝ አለኝ፣ ጓደኛዬ ትዝ አለችኝ አለችኝ። እሺ ትነግሪኛለሽ አልኳት። ሌላ ሁለተኛ ደግሞ የተጋባችሁት በመስተፋቅር መሆን አለመሆኑን ቼክ አድርጊ። የዝሙት መንፈስም ደግሞ ባልሽ ላይ መኖር አለመኖሩን ቼክ አድርጊ። ጸልይለት፣ ቤተሰቦቹን አጥኚ፣ አባቱን በተለይ አባቱን አጥኚ። ይሄ ነገር ከምን እንደመጣ ቼክ አድርጊ አልኳት። ከዛ በኋላ ነው ቤተሰቦቹን ስትሰልል ስታጠና ስትል የደረሰችበት። ወንድሞቹ ስትመለከት አንድ አይነት ናቸው። ትዳራቸውን እየፈቱ መጥተው እናታቸው ጋር የተቀመጡት፣ እሱ ብቻ ነው ትዳሩን ያልፈታው። እኔ አሁን በፈታው ይሄን ሰውዬ አሁንም ወደ ወንድሞቹ ሊጠቃለል ነው። ሴትዮዋ ጎረምሳ ታቅፋ ልትኖር ነው። አግብተው ወጥተው ተመልሰው ተፋተው መጡ። ለክብሯም ጥሩ አይደለም፣ ለልጆቹም ጥሩ አይደለም። ራሳቸውን ሊያጠፉ በሱስ ውስጥ ሊደበቁ ይችላሉ። ደግሞ ልጆቻችሁን አሳድጉ፣ ቀለብ ቁረጡ እያልን ደግሞ እነሱ ጋር ስንጨቃጨቅ ልንኖር ነው። አይ እዚሁ አጠገብ የሆነው ባረመው ይሻለኛል። ያው ሰው ሴት ጋር ነው ሄዶ የተገናኘው። ሰው ነች HIV ቫይረስ አያምጣብኝ እንጂ ለጊዜው ልረዳው ይገባኛል ብላ ትምህርቱን እያዳመጠች እየሰገደች ምን እያለች ነፍሷን አዳነች። መጀመሪያ የራሷን ነፍስ ከሱ ጋር ሩካቤ አቆመች። ግንኙነት የሚባል ነገር አቆመች። አልሰጥህም አይሆንም ብላ ደግሞ ስትል እንደገና ገጠመ ላይ ደግሞ ስታዳምጥ ሚስት ለባሏ የሚያስፈልገው ነገር ባለመስጠቷ ምክንያት ባል ወደ ተለያዩ ቦታዎች ሊሄድ ይችላል የሚለው ስትሰማ የኔ ባል እኮ እየሰጠሁትም ይሄድ ነበር፣ እየተቀበለም ይሄድ ነበር። ስለዚህ ችግሩ መቀመጫና ሴት ምንድነው ብቻ ሲያይ ነው። ይሄ የባለቤት ችግሩ ደግሞ የሚሞቀው ሲያይ ነውና የኔ መከልከል አይደለም። ስለዚህ ከከለከልኩ አይቀር በደንብ መከልከል ያለብኝ ብላ ጾም፣ ጸሎት፣ ስግደት፣ ሱባኤ ምናምን አዘወተረችና እንደለመደው ሊመጣ ሲል አይ አሁን እኔ የክርስቶስ ሆኛለሁ፣ ባልና ሚስት ብንሆንም ስጋዬን ቀድሻለሁ፣ ቅዱስ ቁርባን ባልቀበልም ለቅዱስ ቁርባን ዓላማ ራሴን እስካዘጋጀሁ ድረስ ከዚህ ውጪ አንተ ወደኔ ሐሳብ እስካልመጣ ድረስ አንገናኝም ብላ መንገድ ላይ ይታበታለች። ልጆቼ ማሳደግ ፈልጋለሁ፣ መቀደስ ፈልጋለሁ፣ ማስቀደስ ብቻ ሳይሆን መቀደስ ፈልጋለሁ ብላ ራሷን ለየች ማለት ነው። እንደዚህ አርጉ ማለት ሳይሆን ልጅቷ ያደረገችውን ነው የምናገረው። ግን ታውቃለች እንደዚህ ማድረግ እንደሌለባት በተወሰነ መልኩ። ግን ያላት አማራጭ አንድ አማራጭ መጀመሪያ ራሷን መለየት ነው። እየሄደን እየተልከሰከሰ እየመጣ በሽታ ቢያመጣባት ለልጆቿም ደግሞ እናት አትሆንላቸውማ። ይሄ እሷ ምርጥ ሐሳብ ነው። በቃ ልክ ናት፣ ልክም አይደለችም የሚያስብሉበት ቦታ አለ። ያልተማረን ያላወቀን ያልገባውን ሰው መከልከል ከባድ ነው እንደሚባለው ማለት ነውና በመሰረቱ ጨዋ የሆነ ባል ግን ዝሙት ወይም የሴሰኝነት ስሜት ያለበት ባል ከሆነ ሚስት በማንኛውም ጊዜ ማድረግ የሚገባት ነገር አርጋ ደካማ ጎኑን እሷ ላይ ያሳረፈ ወይም ደግሞ ስሜቱን እሷ ላይ እየጨረሰ ከሷ ጋር ብቻ ተጣብቆ ሰንበትን ቢሽር አጽዋማትን ቢሽር ይሻላል ብለው የሚወስኑ አባቶች አሉ። የሚገርማችሁ መጥፎም አይደለም ጥሩም አይደለም። ምንድነው ከቀዳዳ ይሻላል ገዳዳ የሚባል ነገር አለ። ሲሰፋ ጨርቅ ቀዳዳ ሆኖ ከሚቀር ያንጋደዱ ሰፍተው ድፍን ቢል ይሻላል፣ ከቀዳዳ ይሻላል ገዳዳ። ብቻ ዞሮ ከምፈታው ብዙ ነገሮች ከምንገባ ከልክየው ግን እንደ ባል ይምጣ እንደ ልጆች አባት ይምጣ፣ እኔ ግን ማድረግ የምፈልገው ይሄን ነው ብላ ወስናለች ማለት ነው። ልጅ በዚህ ሂደት ውስጥ ነው እንግዲህ 2 ዓመት 3 ዓመት አብረው የቆዩት። እሱም ከሚስቱ የሚያስፈልገው ነገር በሚያገኝበት ጊዜ ላይ ያደረገው የነበረው ነገር አሁን ከልክለውም ቀጥሎ ነበር። ይሄን ነገር ነገረችው እና እኔ ደግሞ የነገርኳትን ነገር ደግሞ ደግማ ነገረችው። አንዲት እህትን ገጠመኝ ነገርኳትና ከልጅቷ ጋር በስልክ አገናኘዋት። እንዲያውም ጉልበት የሆነቻት እቺ ልጅ ናት። እግዚአብሔር ይስጣት። አሁን የለችም፣ ኩዌት ነው ቤሩት ሄዳለች። ምንድነው ያለቻት? ባለቤቴን እኔ ታሪኳን ስለማቅረብ ልጅቷን ባለቤቴን ስንፈተ ወሲብ አለበት ደካማ ነው ብዬ አበላሁት አጠጣሁት ከደብተራ አምጥቼ አለች።
አቂናን ጥበበኞች ነን ብለው ከሚያስቡ ሰዎች ይሄንን ስጩ ከዛ እንደምትፈልገው አይነት ወንድ ይሆንልሻል ተብዬ ይሄን ሰጣሁት። ከዛም እንደምፈልገው አይነት ወንድ ይሆንልኝ ግን ጠጪ፣ አጫሽ፣ ሰካራም በቃ ዱርዬ ሆነብኝ። ከኔ ውጪ ሴቶችን የቤት ሰራተኛ በቃ አጠቃላይ እናቱ ነች የቀረችው። እህት የለውም እንጂ ምንም አይቀረውም። ከዘመድ ጋር ሁሉ ተኝቷል፣ ከስጋ ዘመድ ጋር ማለት ነው። ይሄ ለዚህ ሁሉ ግን የዳረኩት እኔ ነኝ ብላ ነገረቻት። እኔም ገጠመኙን ነግሬያችኋለሁ ከዚህ በፊት ለእናንተ ማለት ምንም የቀረው ነገር የለም። ሁሉም ውስጥ ገብቶ ጭራሽ ሴተኛ ዳር ይዞባት ሁሉ የመጣበት ጊዜ አለ። ምን አገባሽ ብሎ ለምንድነው ጨዋ የነበረውን ወንድ ራሷ ነች ለስንፈተው ሲብላ ብልቱ እንዲቆም ብላ አስቡ እንግዲህ ሀፍረተ ስጋው እንዲቆም ብላ ያመጣችው መድኃኒት መልሶ ራሷን ትዳሯን ጎዳባትና እያለች በነበረችበት ሰዓት ነው ገጠመኝ። የማን ነው የአባታችንን ቪዲዮ ስትመለከት መልሳ እንደገና ደግሞ ስትሰግድ ስትጾም ስትጸልይ መልሳ ባሏን እንደነበረ ጨዋ ያረከችው እና ይሄ ሊሆን ይችላል ብዬ አስቤ ለኔ መንገር አፍራ ሊሆን ይችላል ብዬ ጓደኛ አገናኘዋት ማለት ነው። ታሪኩን እንደ ታሪክ ተቀብለዋለች፣ ግን እሷ ይሄን አላደረገችም። ታሪኩን ግን እናትየዋ እንደዚህ አይነት ነገር እንዳደረጉ መስተፋቅር እንዳደረጉ በህልም አይታለች። ምንድን ያየችው ህልም መሰላችሁ? ሱባኤ ገባች፣ 7 ቀን ሱባኤ። በነጋችን ላይ ለባላችሁ ብላችሁ ወይም ለሚስታችሁ ብላችሁ ሱባኤ የምትገቡ ሰዎች እግዚአብሔር ይባርካችሁ፣ የተባረካችሁ ናችሁ። ለማን? ለልጅ ብላችሁ ነው ሱባኤ የምትገቡት። ለባል ሲባል ለልጅም ለትዳርም ለራስም ስትሉ ነው፣ ለማህበረሰቡም ስትሉ ነው፣ ለእግዚአብሔርም ቃል ጥበቃም ስትሉ ነው የምታረጉት ይሄንን ነገር። እግዚአብሔር ይባርካችሁ። ለባሏ ብላ ሱባኤ ገባች፣ ስሙን ጽፋ እየሰገደች። ከዛ 7 መጀመሪያ ቀን ላይ ተጠመቀች። የሱባኤም ይዛለች ትጠመቃለችም። ምንድነው ሱባኤም ብዬ ጥር ያለ ነገር አላረገውም፣ ግን በቃ በየ3 ሰዓት ልዩነቱ ትጸልያለች። ግን ለልጆቿ ምግብ ያበሰለች ምናምን ከቤት አትወጣም። ለጸበል ደግሞ ቤተክርስቲያን አካባቢ ስለሆነ ቤቷ ሄዳ ተጠምቃ ትመጣለች። እንዲያውም ከቤተክርስቲያኑ ይልቅ ጸበሉ አጠገቧ ነው። ከቤተክርስቲያኑ ይልቅ ተጠምቃ ትመጣለችና ጭንቀት ነበረ መጀመሪያ ላይ። ስትተኛ በሬ ያሯሩጣታል፣ ፍየል ይወጋታል፣ እንደገና ጉንዳኖች ይወሯታል ምናምን። ይሄ ነገር ነበረ። የሆነ ችግር እንዳለ እየተረዳች መጣለች፣ ከሱ የመጣባት ከራሷም ደግሞ ችግር እንዳለ። ልክ 7ኛው ቀን ላይ ስትደርስ ህልም አሳያት። ራሱ ባለቤቷ በህልም መጥቶ በተኛችበት ማለት ነው። በህልም መጥቶ እባክሽን እኔ ችግር ያለብኝ ሰው ነኝ፣ ተረጂኝ። እንግዲህ ያኔ አሁን አይደለም፣ ያኔ ተረጂኝ፣ እኔ በጣም ደካማ ሰው ነኝ። ለዚህ ቤተሰብ በዝሙት መውደቅ ምክንያቱ ይሄ ሰውዬ ብሎ አባቱን ያሳያታል። እሷ ደግሞ አባቱን ታውቃለች፣ ፎቶአቸውን። አባቱ በህይወት የለም እና ይሄ ሰውዬ ነው እያለ ፎቶ ያሳያታል። እና ወደን አይደለም እባክሽ ተረጂን፣ ከነ ደካማነቴ ተቀበይኝ እያለ ይለምናታል እግሯ ስር ተደፍቶ። ከዛ ዞር በል ከዚህ ገፍትረው ስትሄድ ዞር ስትል ማገር ይመታታል፣ እንትን የቆመ እንጨት። ከዛ ግንባሯን እያሸች ነው የተነሳችው ከእንቅልፏ ራሱ። እና በህልሟ ያየችው ማገር በእውን ደግሞ ዞር ብላ በእንቅልፍ ልቧ ለካ ተነሳ ዞር ስትል ከግድግዳው ጋር ተጋጭታለች። ግንባሯን እያሸች ስትነቃ እሱ ተኝቶ ያልባሏ አልጋ ላይ የተኛው፣ እሷ መሬት የተኛችው። ለምን? ሱባኤ ላይ ናት። እና ወይ ጉድ በህልሜ መጥቶ ይለምነኛል፣ እሱ ደግሞ እዚህ ተጋድሟል። ሊያውም ጠጥቶ ሰክሮ ነው የገባው። ስለዚህ ምኑ መጥቶ ነው የተማጸነኝ ብላ ጻፈችልኝ። የባሌ ምኑ ነው የተማጸነችኝ? ነፍሱ ናት አለችኝ። አዎ ብቻ ነው የመለስኩላት። ሌላ መልስ ምንም አልጨመርኩም። አዎ ብዙ ስለጻፈች ማለት ነውና አዎ አልኳት። አመሰግናለሁ ብላ ጻፈች። በቃ ጨረሰች እቺ ልጅ። ከዛ በኋላ ባሌን የማቁረብ ትልቅ ዘመቻ ብላ ተነሳች። አጀንዳዋ ላይ መጀመሪያ የጻፈችው ራሴ ተለውጬ ባሌን አቁርቤ ከዛ ወንድሞቹንና እናቱን መለወጥ፣ ከተቻለ ከቤተሰቦቹ መጀመር፣ ካልተቻለ ከባሌ ብላ ነው ያቀደችው። በተመቸኝ ይሄዳለሁ ብላ ነው የጻፈችው። ዲያሪውን ሳይሆን እንደዛ ነው በቀናኝ መንገድ ይሄዳለሁ ነው ያለችውና ከዛ ወደ ወንድሞቹ ሄዳ ቅድም ያልኳችሁን በፍላሽ ያንን በቴሌግራም ያርገች ላከችላቸው። ማዳመጥ ጀመሩ፣ ተነጋገሩ፣ ተወያዩ፣ መጡ ማለት ነው። አሁን ወንድሞቹን ደውሎ ጠራቸውና ሚስቴን ሁላችንም ይቅርታ ልንላት ይገባል። ከዛ መልሰን ደግሞ ሚስቶቻችንን ይቅርታ ልትሉ ይገባል። ሁላችንም ይሄ ነገር እናስተካክል ተባባሉ። እሺ ይሄንን የምትመራው ግን እሷ ነች፣ በቃ ችግር የለውም ተባለ። እና
ለእርቅ መጀመሪያ ዝግጁ መሆን አለባችሁ። ምንም እንኳን ሰድባ ዘራችንን ሰድባ ሙልጫ ጋር ብታባረህም ያንተ ሚስት ደግሞ እንዲህ ብታረግህም ያንተኛው ደግሞ እንደዚህ ብታረግህም ግን በእርግጥ ክብራቸውን ነክታ ነው ዘልዛላነታቸውን ዘማዊነታቸውን ብሔራቸውን ሁሉ እየነካች ነው የተሳደቡት አብዛኞቹ ሚስቶቻቸው ማለት ነውና ይደዋወላሉ ሁሉ የወንድማማች ሚስቶች የፈት ሚስቶች ማለት ነው ይደዋወላሉ። እና ይሄን ስራ መስራት ያለባት እሷ ነች። ታግዘን መተጋገዝ አለብን። እኛም በጸሎት እናግዛት እሷም ታግዘን። እሷ ዝም አለች። ምንድነው የምናግዝሽ አሏት። እናንተ የምታግዙኝ አለቻቸው። ራሳችሁ ናችሁ ከዝሙት ውጡ፣ ጸበል ተጠመቁ፣ ሚስቶቻችሁ ለኔ ተዋቸው፣ ስልካቸውን ብቻ ስጡኝ አለቻቸው። ከዚህ ቤት እንዲያነገጠም ይነግራቸዋለሁ። እንዴት አርጋ እንዴት ልጅ ቤተሰብን የወንድማማቾቹን ሚስቶችና የዘመዳማቾቹን በጣም ብዙ ችግሮችን እንዴት አርጋ እንደቀረፈች ይነግራቸዋለሁ። እግዚአብሔር ይመስገን ባለፈው እህቷን እንደራለች ከሱስ ከጫት ሱስ ውስጥ አስወጥታ እህቷን እንዳረች ያቺ ገጠቤ ላይ ያቀርቋታችና እግዚአብሔር ስም የተመሰገነ ይሁን። ሰርግ ባልጠራም ማለት ነው። ያው ስራ ይበዛበታል ብለው አስበው ነው። የሚገርማችሁ በቃ እነዚህ ልጆች ተባብረው አራቱም ማለት ነው ወንድማማቾች ገዳም ሄዱ። በቃ ገዳም ቁጭ ብለው ፌስታል መንኮሻኮሻ አይቻልም የሚባልበት ገዳም ወደ ይርጋለም አርሴማ ጅሩ አርሴማ ብዙ ጊዜ እንደዚህ ነገር አለ እና በቃ ምንም ኩርቱ ፌስታል ይዞ መግባት አይቻልም። ሚንቆጫቆጭ አንድ ነገር የለም። ጻት ያለ ቦታ ነው። በቃ ደስ ይላል ደግሞ ብዙ ጊዜ እንደዚህ አይነት ቦታ ላይና ሄዶ እዛ ሱባኤ ይዘው ጸበል ተጠምቀው ከጸበልተኞችና ከመናፍስት ከተለያዩ ሰዎችም ብዙ ዕውቀት ይዘው መተው ከአባቶችም ተምረውን ብለው ከሁለት ወር በኋላ ኑ ተባሉ። ይበቃቸዋል ኑ ተባሉ። ሲመጡ አራት ሚስቶች አንድ ቤት ውስጥ ተቀምጠው እየተጫወቱ እየተሳሳቁ ነው የተገናኙት። ባጭሩ ነው የምነግራችሁ። እንዴት አርጋ ቀየረቻቸው አሁን ከዚህ በኋላ ነው የምናገረው። አንደኛ የትልቁ ወንድማቸውን ሚስት ለማግኘት መሄድ የነበረባት ማን ጋር ነው? የድሮ ፍቅረኛዋ ጋር ነው። የድሮ ፍቅረኛዋ ጋር ለምን ታውቃለች ታሪኩን። የድሮ ፍቅረኛዋ ጋር ሄዳ በአንተ ምክንያት ትዳር ተበትኗል፣ አንተ ለዝሙት ለፍላጎት ብለህ እቺ ልጅ እንደዚህ ያረካት ነው። እሷ ደግሞ ባሏን እንደዚህ አገ ሰድባ አባረረችው። ግን ለዚህ ሁሉ ምክንያት የሆነው አንተም ነህ እሷም ጋር ነው እሱም ጋር ነው። አባታቸው እንዲህ አይነት መንፈስ ችግር አለበት፣ ይሄን ትምህርት አዳምጥ ብላ እሱን ቀይራ የድሮ ፍቅረኛዋን የዝሙት መንፈሱን አሰረችው ከርቀት። ለምን ከባሏ ከተፋታች በኋላ ከድሮ ፍቅረኛዋ ጋር ጀምራለች። የድሮ ፍቅረኛዋን ካላሰረችው መንፈሱን ካላሰረችው ወደዚህ ትዳር ልትመለሰው አትችልም። እና ይሄን ነገር አስተካክላ ያንን ሰው ከሷ እንዲርቅ አደረገችው። ልክ እሱ ሲርቅ ደግሞ ደወለችላት። ምን ፈልገሽ ደወልሽ ስትላት ጊዜ አይ ላናግርሽ ፈልጌ ነበር። እሺ ነይ ትላታለች። ስለከፋት ነው ያለቻት። ምን ሆነሽ ነው የከፋሽ? አይ ከዛኛው ባሌም አልሆንኩኝም፣ አንድም ደግሞ እንደዚህ የቀረብኩት የድሮ ጓደኛ ነበር፣ እሱም ደግሞ ቄስ ጨዋታ ይጮትብኛል፣ ይጾማል፣ ይጸልያል ምናምን በቃ አልፈልግም ምናምን እኔ ደግሞ የማይሆን ነገር ውስጥ ገብቻለሁ አለቻት። ምንድነው? በቃ እኔ ካልጋም ሲወርድ ሲወጣ ምንም ሲልም በቃ ሁሉ ነገር ለምጃለሁ አለች። የዝሙት መንፈሱ በደንብ ገብቶላታል እሷ ጋር። አውልሽ አሁንም የመጣሁት ይሄ ልነግርሽ ነው። ይሄን ፍቅረኛሽን ቤተክርስቲያን እንዲከታተል ያደረኩት እኔ ነኝ። ምክንያቱም እዚህ ቦታ ይሄ ተፈጥሯል ብላ ደግሞ ለዚህኛው ደግሞ እውነቱን ነገረቻት። እንደዛ ነው ለዚህ ነው እንደምንቀሸቀሸው ምናምን ብላ ባጭሩ በአንድ ጊዜ ተመለሰች። የሆነ ብዙም አላስቸገረቻትም። እኔ እኮ እንደዚህ አይነት ሰው ግን አልነበርኩም፣ እንዴት በአንድ ጊዜ ተቀበልኩሽ ግን አለቻት። እግዚአብሔር ነው በልብሽ ላይ ያደረው። እኔ ጸበል እንሂድ ብላ ወሰደቻት። ጸበል ተጠመቁ፣ ጓደኛዋ ሆነች። ከዛችኛዋ ደግሞ ያችኛዋን ትልካታለች ሁለተኛዋ ሚስት ላይ። ያችኛዋ ደግሞ ያችኛዋ ያሉ እየተጠራሩ መጡ ማለት ነው። አንድ ስራ ነው የሰራችው። ዋናዋ ደግሞ እሷን የሚከተሏት እየሄዱ ቡና ይጠጡ ነበርና በዚህ ተሰባስበው አንድ ላይ ሆነው ባሎቻቸው ከገዳም እነሱ ደግሞ እዚሁ ሆነው ልጆቻቸውንም አንድ ቤት አምጥተው ሰብስበው የወለዱም አሉ ያልወለዱም አሉ። ትንሿ የመጨረሻው አልወለደም። ተሰባስበው እናትየዋ ላይ ያለው መንፈስ አስቸገረ እና እናትየዋ ላይ ያለው መንፈስ ደግሞ ምንድነው? ወሰድ መለስ ነው የሚያደርጋቸው። አንደኛ በብሔር ተሰድብ ያለው ነው የሚሉት። ዘሬ ተሰድቧል፣ ልጆቼ
ወንዶች ናቸው ቅስማቸው ተሰብሯል ምናምን ነው የሚሉትና እማዬ እኛ ምንም የተሰበረ አጥንትም ቅስምም የለንም በስራችንና በሁኔታችን የሁሉ ነገር የገጠመን ይበለን ብሔራችንም የተሰደበው ደግሞ በእኛው ስራ ነው በራሳችን ነው ይሄ ነገር እንዳትረሺ ብለው ነግረዋቸዋል ከዛ አይ በፍጹም እንደዛ ጋር ሙልጫ ጋር ሰድባኝማ በፍጹም አልታረቃት ምናምን ብለው ሴትዮዋ ድርቅ ግግም አሉ አስቸገረን መንፈሱ በቃ ከዛ እና ብለው ጠሯትና እናታቸውን አንድ ቤት ውስጥ ተሰባስበው እናታችን ባጠፋችሁ ጥፋት ነው ይሁሉ ነገር የተፈጠረው ብለው የእናታቸውን ስራ ፊት ለፊት ተናገሩ እና ተናደዱ እናትየዋ በልጆቻቸው ተናደዱ አይ እማዬ ሐቁ መታወቅ አለበት እኛ ወደ ትዳራችን ስንመለስ አንቺ ደግሞ ብሔር የተነክቷል ዘር የተነካ ምናምን ብለሽ ገና ዘር ትቆጥሪያለሽ የኛ ወደ ትዳር መመለስ ነው የሚያሳስብሽ ወይስ የብሔርሽ መነካት ነው የሚያሳስብሽ አርፈሽ አትቀመጭም ብለው ቢነግሯቸው እናትየዋ ልጆቹን ሊረግሙ እንደ መርገም ነገር አረጋቸው እናንተ ከኔ ወዲህ ወጣችሁት እናንተ እኔ ሐዘኔ እንባዬ ምናምን እንደዚህ አርጋችሁ ምናምን ብለው ሊሱ ጊዜ አይ እማዬ ሟርተሽና አርግማለሽን ታይ ወደ ትዳራችን እንድንመለስ ትፈልጊያለሽ አትፈልጊም ሲሉ ጊዜ ትዳር እንድትይዙ ፈልጋለሁ ከእንደዚህ አይነት ሰዎች ጋር ተሰባስበው ሶስት ሚስቶች ማለት ነው እንግዲህ ተሰባስበው እናትየዋን እየደወሉ ወልጭ ነበር የሚያርጓቸው ለምን ብሔር እናትየዋ ስለሚሳደቡ እንዴት ልጆቼ እንደዚህ ታረጋለሽ ሲሉ ጊዜ በብሔር ይሳደባሉ ልጆቹ ዘረኝነት ትንሽ ነግሶ ነበርና ተጋግዘው እየደወሉ እየሰደቡኝ ሶስቱም እየተሳሳቁብኝ ነበር እናቴ አልጓቸው አቤት አሉ እነዚህ ልጆች አሁን ነጭ ነጠላ ለብሰው ነጭ በነጭ ለብሰው ቆራቢዎች ሆነዋል ንስሐ ገብተዋል ጸበል እየተጠመቁ ነው ያሉት ከጌታ ጋር ነው የሚጣሉት ወይስ ከልጆቹ ጋር ነው ከተቀበሉት ስጋና ደም ጋር ነው ስለዚህ ጊዜ ወይ ቆርቧል እንዴ አሉ እና ነጭ የለበሱት ታዲያ መልአክ ሆነው ነው እንዴ ወይስ ክንፋቶ ሊበሩ ነው እንዴ ምን ይያሉ ነው አልኳቸው ተጠርቼ ሄጄ ማለት ነውና በጣም አስቸገሩን አሁን የሳቸው ማስቸገር ልናገር የፈለኩበት ምክንያት አለ ጎረቤታቸው የኝ ሴትዮ ጎረቤት ልጃቸው ባለስልጣን ነው ነይ ቤት ልቀይርልሽ ደና ቤት ግቢ ኮንዶሚኒየም ባለ 3 መኝታ ወይም ደግሞ ሌላ ግቢ ልግዛልሽ እዚህ መንደር ምን ተመጫለሽ ይያለ ልጃቸው ይለምናቸዋል አልፈልግም እዚሁ ሰፈር ነው መሆነው እዚሁ ነው መሆነው ይያሉ የተቀመጡ አሮጊት እናት አሉ አሮጊታቸው በጣም ያረጁ አይደሉም ብቻ በእድሜ ይመጥኗቸዋልና እኚህ እናት ለካ እዛ ሰፈር የሚርመጠመጡት እድል ወስደዋል የማን የነዚህ የጎረምሶቹን እድል ከዛ ሰፈር ከወጡ በቅርብ ርቀት መከታተል አይችሉም የልጆቹን እድል ወስደው ስለሆነ ለልጃቸው እስከ ስልጣን ማግኘት ድረስ ያደረሱት በቃ ነገሮች ሰው ራሱ አይገባውም አረስቲ እቺ ማየን ነገሯት ከዚህ ሰፈር አልወጣ አይ በቃ እሷ የድሮ መንደሯን ወደደችው አንተ ዝም ብለህ ኑር እንደኔ እዚህ ቤት ውስጥ ቤቱ ሊፈርስባት ነው ኮይተር መጠመጣለች እዚህ መንደር ውስጥ እኔ እናቴን ጥሩ ቤት ማኖር ፈልጋለሁ እንቢ አለችኝ ከዚህ ቤት ከወሰድከኝ ረግማለሁ እያልኩኝ ነው ያለችኝ ነው ያለችውና ንገሩልኝ ይያለ እየተጨቃጨቀሉ ደጅ ላይ እናትየዋ ጋር ሄደናል አልመጣም ብለውን ማለት ነው እኛ ልንመከራ እኔ ተጠርቼ እናትየዋ ጋር ልናገራቸው ሄጃለሁና ምንድነው የሚሰማው ደጅ ላይ የምን ጭቅጭቅ ነው ስንል አይ እንዲ ነው ብለው ይናገራሉ እየለመናቸው ነው ሲሉ ጊዜ ሴትዮዋ ለምን ሰፈር መኖር ፈለጉ እንደዚህ እየለመናቸው እሺ ብለው እንኳን አይታዘዙትም እንዴ አይ በቃ እዚህ መሆን ከፈለጉስ ምናምን ብለው ደግሞ ሴትዮዋ ተናገሩ ጠበቃ ሆኑብኝ እንግዲህ እድል እንደተወሰደ የተረዳነው እዚህ ጋር ነው ማለት ነው ከዛኔ ከጎረቤቴ መራቅ አልፈልግም ምናምን ይያሉ ይከራከር ደጅ ላይ ይሰማናል ግን የሆነ ሰዓት ላይ እኛ እዚህ በረድ ብሎልን እናትየዋም ትንሽ ሰከን ብለውልን የዘረኝነት አስተሳሰባቸውን ትተውልን ትንሽ ቁጭ ብለ ሻይ እስኪፈላ ድረስ ቁጭ ብለን ተፋጠናል በመሃል ምን ድምጽ ሰማለው አንተ ሰውዬ ስልጣንን አትፈልገው ህይወትን አትፈልገው በቃ ተወኝ እኔ እዚህ ነው መሆን ያለብኝ አሉት አልኩኝ ምን ነው አለኝ እኚህ ሴትዮ እዚህ ሰፈር ውስጥ ከጎረቤቶቻቸው መካከል ለልጃቸው እድል ሰጥተዋል የሰው እድል አስወስደው ሰጥተዋል አልኳቸው በቃ ውስጤ እንደዚህ ናቃጨለብኝ እድል ሰጥተዋል ስልጣንን አትፈልገውም ወይ ተወኝ እዚህ ነው መሆን ያለብኝ ካሉ ይሆን ነገር አለ አልኳቸው እንዴ እንደዛማ ኮረን በህልሜ ሁሉ ጊዜ አይዋለሁ እኮ ምን ሲያርገለኝ ሲያጥበኝ ገለይ መጥቶጥም ያረጋኛል ጸጉሬን ያሸኛል ጆሮዬን ይኮረኩረኛል በተለያየ ጊዜ በተለይ አመት በዓል ሲሆን ሰንበት ሲሆን ምን ሲሆን እንደዛ አጋጥመኛል አለ
እንዴ በሉ ስገዱ፣ የልጁን ስም እየጠራችሁ የሴትዮዋን ስም እየጠራችሁ ስገዱ አልኳቸው። ከዛ ይሄን ተነጋግረን ወደ ቤት የመጣሁኝ በሶስተኛ ሳምንት ላይ ሴትዮዋ ታመው ተዘርረው ሬሳ ሆኖ ተገንዘው ልጆቹ የሚያንቋርር ድምጽ ሰምተው ማማ ምን ሆነዋል ብለው ይገባሉ። ልጄን ጥሩልኝ፣ ሆስፒታል ወሰዱኝ፣ ታምሜያለሁ አሉ። ከዛ ልጆቹ ደግሞ ደንግጠው ታመው መስሏቸው ሆስፒታል ይዟቸው ሄዱ። ልጃቸው መጣ። ከዛ እማዬ ስነግርሽ እኮ አልሰማሽኝ፣ አሁን በቃ የመጨረሻ ከዚህ በኋላ እጅሽም እግርሽም ስለማይሰራ ስለታመምሽ ከዚህ በኋላ እኔ ጋር ነው የምወስድሽ ምናምን ብሎ ሲላቸው ጊዜ ልጄ እባክህን አንድ ነገር አዳምጠኝ፣ ከዚህኛው ከቤቴ ከዳንኩ በኋላ ከቤቴ ከወሰድከኝ አለቀልህ አሉት። ወዲያው ገባቸው። ማን እነዚህ ልጆች እና ሊያሳምሙን ሄዱት አይደል? እና ነርሷ መጣ። ወንድሞች ልጆቻቸው ናቸው ሲሉ ጊዜ አዎ አሉ። የሰፈር ሰው አዎ ነው የሚለው አይደል? አዎ አሉ። ከዛ ሂድ መድኃኒት ግዛ፣ ይሄን አርግ ብለው ሲሉ እየተነጋገሩ ነው የሚሉት። ኧረ እኚህ ሰውዬ ሴትዮ የሆነ አርገዋል፣ የሆነ ችግርማ ተፈጥሯል፣ አንድ ነገርማ ይኖራል ከኛ ቤተሰብ ጋር ምናምን ብለው ልጆቹ እየተነጋገሩና ደወሉልኝ። አላነሳሁትም ስልኩን። አሁን ራሱ ልጃቸው እናቴ ግራ ገብታኛለች፣ ከዚህ ሰፈር ከወጣሁኝ ህይወቴ ይበላሻል ትለኛለች፣ እኔ እዚህ ነው መሆን ያለብኝ ትለኛለች፣ እኔ አልገባኝም ምንድነው ነገሩ አለ። መልሶ ለራሱ ይጠይቃቸዋልና እስቲ እናትህን ጸበል እንርጫቸው አሉት። አው ይሻላል፣ ጸበል ነው መርጨት ያለበት ምናምን አለ። ማለት ልጁ ቅን ነው፣ ምንም እንኳን ባለስልጣን ቢሆን ለእናቱ አያውቅም እናቱ ያደረጉትን። በልጅነት ነው እንደዚህ ይደረጋል አሉ። ሰውነት በሎሚ ይታሽና ያኛው ልጅ ደግሞ ይታሽበታል፣ በቅባት ይታሽና አብረው እላው ላይ እንዲተኛበት ይደረጋል። እንደዚህ ልጆችን እንደዚህ አድርገው እስቲ ልጄን እያየሽልኝ ጠብቂልኝ መጣው ገበያ ደርሼ እስክመጣ ሲሉ በዛ አጋጣሚ ከልጅ ወደ ልጅ እንደዚህ ጦስ እንትን የሚያዞሩ አሉ፣ እድል የሚያዞሩ። በጣም ከባድ ችግር ብዙ ቦታ ላይ ስለማይ ነው። አሁን እንዲያውም አንዳንዴ ዴኬር ይሻላል። ዴኬሩም ራሱ እንደ ኦርቶዶክስ የመናፍቃን ዴኬር አለ፣ የፕሮቴስታንቶች የኦርቶዶክስ ዴኬር አለ፣ የሙስሊሞች ዴኬር አለ። እንደ ሃይማኖተኛ እንደ ሰባዊነት ስታዩት ደግሞ ልጆች አንድ ቦታ ተሰብስበው ዴኬር ላይ ወይም ህፃናት ማቆያ ላይ ማለት ነው ልጆች ተሰብስበው ቴሌቪዥን ይከፈታል። የልጆች የሰዶማውያን ከለርፉል ያሉ የሆነ የልጆች መጫወቻ ይከፈታል። ሞግዚቶች አሉ፣ ሁሉም አሉ። ጥንቃቄ ባለበት መንገድ ከሆነ ምንም ችግር የለውም። ግን ምን ያርጉ እናቶችም ተቸግረው ነው። አሁን እንዲያው ምን መጥቷል፣ ትልልቅ የመንግስት መስሪያ ቤቶች ላይ ዴኬር አለ፣ ህፃናት ማቆያ ለአራስ እናቶች 1 ዓመት 2 ዓመት ልጅ ላላቸው ማለት ነው ትምህርት ቤት እስኪገቡላቸው ድረስ ዴኬር አለ መስሪያ ቤቶች ላይ፣ ትልልቅ የክፍለ ከተማዎች ላይ ምናምን አይቻለሁ መስሪያ ቤቶች ላይ ማለት ነውና አሁን ምንድነው ሌላ የፈለኩት እድል የሚያዞሩት ስራዬ ብለው እድሉን የሚፈልጉ ሰዎች ናቸው። ግን እድል እንደዞረ የማያውቁ ቤተሰቦች ልጆቻቸው እድላቸው እንደተወሰደ የሚያውቁት ከጊዜ በኋላ ነው። እና ህፃናት አንድ ቦታ ሰብሰብ ብለው መቀመጣቸው በዴኬር በህፃናት ማቆያም ጥቅምም አለው ጉዳትም አለው። ሌላ ጊዜ በዴኬር ላይ ብዙ ነገር አመጣላችኋለሁ፣ እንነጋገራለን። አይመችም፣ አሁን ታሪኩን ያሳብርብኛል። ወደዚህ ጋር ልምጣና ጸበል ተባለ። እናትየዋ ሆስፒታል እንዳሉ ጸበል ላምጣ ብሎ ወደ ቤት ይመጣል። የምን የኪዳነ ምሕረት ጸበል ነው? እሺ የቅዱስ ሚካኤልም ጸበል አንድ ላይ ይዞ ነበር የመጣው። ይቀላቀል ተባለ። ከዛ በቃ እናጠጣቸው ስንርጫቸው ተባለ። ችግር የለውም ብቻ እንደፈለጋችሁ አላቸው። ከዛ ጸበሉን እርጭት ወንድማማቾች ማለት ነው እንግዲህ ጸበል ቆይቷል የመጡት ብዙ ነገር ያውቃሉ። ትንሽ ሰልጠንም ብለዋል። የናፍስት ነገር ገብቷቸዋል ማለት ነው። ዕውቀቱ ትንሽ አለችና ጸበሉን እርጭት አድርገው በግንባራቸው ላይ አፍስሰውባቸው አፋቸው ላይ ሲያንቆረቁሩት እውነቱን ተናገር፣ ልክ እንዳስተናግር ማለት ነው። እውነቱን ተናገሩ። ወይኔ ማለት ጀመረ። እዛ ሆስፒታል ውስጥ ዶክተሮቹ መጡ። ምንድነው ሲሉ አይ በቃ በፍጹም በቃ ልጄን አልቀማም፣ በፍጹም አይሆንም ልጄ በቃ ከዚህ በኋላ ልጄ ተዋረደ፣ ወይኔ ተዋረደ ይላሉ። እማዬ እኔ ምን አርጌ ነው መዋረደው? ምን ሆኜ ነው መዋረደው? እሱ ደግሞ እናቱ የሚያወርድ አይ ወይኔ ልጄ የሚሉት እናቱ መስለውታል። መንፈሱ ነው የእናቱ ላይ ያለው መንፈስ ነው እሱ ልጄ የሚለው። አንዳንድ ጊዜ ሚስቴ ይላል፣ አንዳንድ ጊዜ ባሌ ይላል፣ አንዳንድ ጊዜ ልጄ ይላል። ወይኔ ተቀማው ይላሉና እናቴ እኔ እኮ አለው ወይኔ አይምሯን አታለች፣ በቃ ከዚህ ትውጣና ሌላ ቦታ ትሄድ ይላል። እንዴ ጸበል እኮ ነው የተረጩት።
ጸበል ተረጭተዋል እንደዚህ የሚያወሩት። ስለዚህ ወደ ጸበል መሄድ ያለባቸው። እሺ በቃ ዶክተሮቹም ተስማሙ። ምን ተባለ? የሚያስፈልገው ነገር ተደርጎ ሴትዮዋን ወደ ጸበል ይዘዋቸው መጡ። ሴትዮዋ ጸጥ ነው የሚሉት። ጸበል ሲነካቸው ይቀባጥራሉ። በኋላ ስልጣን ስላለው እናቱን ለመጠየቅ ብቻ ነው የሚመጣው። ሲጮህ አይቷቸው አያውቅም። ቪዲዮውን በቴሌግራም ላኩለት። ሲያየው ደነገጠ። የእናቱን ስጋት ልፍለፈውን ልጄ በሰፈር ውስጥ ህፃን ሆኖ ንፍጣም ነበረ፣ ልጆች አያስጠጉትም፣ እንትን ገንቦራስ እየተባለ ጭንቅላቱ ትንሽ ሰፋ ያለና ተለቅ ያለ ነውና ገንቦራስ እየተሰደበ ልጆች እያሾፉበት ብቸኛ ሆኖ አኩራፊ ሆኖ ሲቀመጥ የነቃሉ ልጆች እድል ያስፈልገዋል ብሎ ደብተራ ሲነግረኝ ያው የጎረቤቴ ነው ብዬ ተናገርኩኝ። ከዛ በኋላ ደግሞ እንደዚህ ሆነ ማን ብለው መንፈሱ የለፈለፈው ነው መረጋችሁ። አሁን ቀጥታ ማስተዋወስ ስላቃተኝ ነው። ግን ሐሳቡ ምን ብሎ ነው የሚለፈልፈው? እኛ የጎረቤት እድል የልጆቹን የአራቱን ልጆች እድል ወደዚህ አምጡ ነው የተባለው። ለጊዜው ሁለቱን አገኘናቸው። የሁለቱን እድል ወሰደ። ቀጥሎ ደግሞ ያንደኛውን ወሰደ። ትንሹ ሲያድግ ደግሞ ልክ እድሜው 12 ዓመት ሲሞላው ደግሞ የሱ እድል ተወሰደ። ምናልባት በእድሜው ይሁን አላውቅም። 12 ዓመት ሲሞላው ደግሞ እሱም ይወሰዳል ተብሎ ነበር። ተወሰደ። እድላቸው ተወሰደ። ይሄ ባለስልጣን በእነዚህ ልጆች እድል ነው የሚኖረው ማለት ነው። እና መንፈሱ እንደዚህ ነው የተናገረው። እና እኛ አሁን ይሄን ስልጣን የሰጠነው እኛ ነን። በእነዚህ ልጆች እድል ነው የሚኖረው። በእነማን? በእነዚህ። ከዛ የለፈለፉት እናቱ ሌላ ባዳ ቢሆን ኖሮ አያምንም ነበረ። እድላቸው የተወሰዱት ደግሞ እነዚህ ሆስፒታል የሚያመላልሱ ጸበል የሚያመላልሱ ልጆች ናቸው። አደራ የሚላቸው ልጆች ናቸው። ወሳጁ ደግሞ ወይም የተሰጠው ደግሞ እሱ ነው። ወሳጅ እናት ቢሆንም የተሰጠው ደግሞ ለሱ ነው። ግራ ገባው። ቢሮ መግባት አስጠላው። ራሱን አመመው፣ ተጨነቀ። ምንድነው የምሰማው አላቸው። በቃ የሰማሁን ነው። ሌላ ታሪክ ውስጥ ማለት ሌላ ገጠመኝ ውስጥ ማለት ነው። ከዛ እናትየዋ ልክ ሲፈወሱ ጎረቤት ማለት ነው ልክ ሲፈወሱ ልጆቹ ተይዞባቸው የነበረው እድል ብቻ አይደለም፣ የዝሙት መንፈስ ብቻ አይደለም፣ አጠቃላይ ሁሉ ነገራቸው በሙሉ ተስተካከለ። ጥርቅ ብሎ ነው ሄደላቸው። አሁን ስታዩዋቸው እንዴት እንደሚያምሩ ኩል ናቸው። አራቱም ወንድማማቾች በሰላም ይወጣሉ፣ በሰላም ይገባሉ። ትዳራቸው ላይ ናቸው ያሉት። እናትየው አንደኛው ልጅ ቤት አንደኛው ልጅ ቤት እየሄዱ ከሚስቶቻቸውም ጋር ከልጆቻቸው ጋር ይጮታሉ። አመት በዓል ሲሆን በግ ይታረድላቸዋል። በቃ እንደዚህ ነው የሚኖሩት ሴትዮዋ ማለት ነው። እና ይሄ ሁለተኛ እድላቸው ነው። ከትዳራቸው ቀጥሎ በቤታቸው ላይ መጣ በረከት ነው። እዛ ጋር ያለው በሚስትየዋ በዚች በባለታሪካችን ምክንያት የቤታቸው መንፈስ ሲመታ እንደገና እድላቸውን ያስወሰደው መንፈስ ደግሞ ተለቀቀ ማለት ነው። ስለዚህ ሁለት ጊዜ ነበር የተመቱት፣ በአባታቸው መንፈስ በእናታቸው ጥፋት፣ እንደገና እድላቸው ደግሞ ተወስዷል። ለምንድን ነው ይሄን ታሪክ ያነሳሁት መሰላችሁ? ሁለት ገጠመኝ ለየብቻ ማቅረብ ሁሉ ይችል ነበር፣ ግን ብዙ ጊዜ አንድ መንፈስ ሲያዝ ሌላውን አከታትሎ ነው እንደ እንትን የሚወጣው፣ እንደ ሰንሰለት እየተያዙ ነው የሚወጡት። እና ለመለወጥ ዝግጁ ከሆናችሁ ለመጠመቅም ራስን ለማዳንም ከሱስ ለማገገም ሪሃቢሊቴሽን ውስጥ ለመግባትም ዝግጁ ከሆናችሁ የእውነት ነው የምላችሁ ብዙ የመዳን መንገዶች ውስጥ ነው የምትገቡት፣ በነፍስም በስጋም ማለት ነው። አንዱን እየለቀቀ አንዱን እየያዘ ተከታትሎ ፊት ለፊት እየተጋለጠላችሁ ነው የምትሄዱት። እና እነዚህ ልጆች በአንደኛ ሁለት ወፍ ነው። እኔ በዛን ቀን በሄድኩበት ቀን ላይ አጋጣሚ ልጃቸው መጥቶ ባይከራከር ኖሮ እኔም ይሄን ባልሰማ ኖሮ እዚህ ደረጃ ላይ ደረስም ነበርና ለበጎ ነው የሄድኩትም የሰማነውም ለበጎ ነው። ማንኛውም ነገር ስትሰሙ ተጠንቅቃችሁ ስሙት፣ ተጠራጠሩ፣ ግን አታስነቁ። ነገሮችን በዘዴ በብልጠት ነው መሆን ያለበት። እድሌ ወስደዋል፣ በተታርገውብኛል፣ እርሶ ሰውዬ ምናምን አንቺ ሴትዮ ምናምን ብተው አይባልም። መጀመሪያ ከእግዚአብሔር ጋር ማውራት፣ ከሚመለከተው ከዋናው አካል ጋር ማውራት። ያዝክልኝ አመሰግናለሁ፣ አሁንም የቀረውን ያዝልኝ፣ አንተ ፈልገህ አገኘኸኝ፣ ተፈልጌ ተገኝቻለሁ፣ አመሰግናለሁ። እምገኝ ሆኜ ስለተገኘሁኝ እድለኛ ነኝ። አንዳንድ ጊዜ ተፈልጎ አለመገኘትም አለ። ሲጠሩ የማይመጡ ሲጠሩ ብቻ ሳይሆን ሄደው ኑ ብሎ ሲጎትቷቸው የማይጎተቱ ከመሬት ጋር የተሰፉ ሰዎች አሉ። ከመጠጥ ጋር የተሰፉ፣ ከሴት ጭን ጋር የተሰፉ፣ ከወንድ ማንነት ጋር የተሰፉ፣ ከሱሶቻቸው ጋር የተሰፉ ሰዎች አሉ። ከገንዘብ ጋር፣ ከደብተራ ከጥንቋይ ጋር የተሰፉ ሰዎች አሉ። በፍጹም ቢነገራቸው የማይሰሙ ወደው አይደለም ተያይዘው ነው። አሁን ተጋግዘዋል። ሌላ ሁለተኛ ልነግራችሁ ፈልገው ይጠራራሉ። የመጀመሪያው የዝሙት መንፈስ የዛር መንፈሱ
እናትየዋ ላይ የነበረው መንፈስ ወደ አባትየው የሄደው መንፈስ ማለት ነው። አባትየውን ዘማዊ ያደረጋቸውን ቢሆንም ባይሆንም አብሮ ተወልዷል። ያ አብሮ የተወለደው ደግሞ ዛር ሆኖ ልጆቹ ላይ መጣ። ያ መንፈስ ደግሞ እድላቸው እንዲወሰድ ደግሞ ከጎረቤት ደግሞ አገናኛቸውና ባዶ ሆኖ እንዲቀሩ አደረጋቸው። እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሌ ተወሰደ፣ እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ በድጋጎ ውስድ የሚደረግ ሆኖ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት መሰላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካራንቴራ ተቀዶ እዚህ ጋር ተቦጭቆ ሊሆን ይችላል። የጡት ማስያዣችሁ ጠፍቶ ሊሆን ይችላል። ፓንት ተቦጭቆ አይጥ የቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደለም? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣሁ ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውማ ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗል። በቃ እኔ ነኝ ማድገው። አብረን እንደገም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው፣ እሱ ይውደቅ ነው። መኮርኮርና መኮርኮም ብላችሁ አስቡት። ይሄን ይኮረኩማል፣ ይሄ ደግሞ ይኮረኮራል። በአጋንንት ደስታ ያገኛል ማለት ነው። በቃ እያንዳንዱ የሚያረጋት ነገር በእድል ተወስዶ ስለሆነ ወሰድኩ ብሎ ነው የሚያስበው። አሁን አይወሰድም እድል። አጋንንቶቹ እዛ ሄደው አይምሮ ነው ይደፍኑታል። አሪፍ ስራ የሚሰራ ከሆነ ስራውን ያበላሹበታል። እሱን ስራ የሚመስል ደግሞ ፌክ የሆነ ስራ ደግሞ ለዚህኛው ይሰጠዋል። ከዛ ገንዘብ ሲያገኝ በአጋንንቶቹ ገዛ ሲሄድ ይሳካለታል። ለምን? ሃይ ኮፒ ወይም ፌክ የሆነ ምንድነው የሚባለው? ሰከንድ አንድ እንደሚባለው ሃይ ኮፒ ያስኬዳል። ያንን ልጅ ያለውን ቻንስ እድሉን የሚመስል ነገር ይሄም ስላገኘ ወሰድኩ ብሎ ስለሚያስብ ይኖራል ማለት ነው። ይሄ ያጋንንቶቹ የማታለል ስራ ነው እንጂ ከዛኛው ሰውዬ የሚሰረቅ ተሸክመው የሚያመጡት ነገር ኖሮ አይደለም። ያን አይምሮ መድፈን፣ ይሄኛውን ደግሞ ባጋንንት ደግሞ አይምሮ ሊከፍቱትና በሄደበት እንዲሳካለት ያደርጉታል። ግን ገቢር አለው፣ ግብርም አለው። ገቢር ለመግቢያ ነው፣ መጀመሪያ ለመስራት ነው። ግብሩ ደግሞ በየጊዜው ደግሞ ይሄን ማሳደስ የሚባል ነገር አለ። ምናልባት ራሱን እድሉ የተወሰደበት ሰው መጋበዝም ሊሆን ይችላል። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል ለማሳደስ በአመቱ እንደዚህ የሚያደርጉ አሉ። ጓደኛ መስለው መኝታ ክፍል ድረስ ገብተው የተሰጣ ልብስ የሚወስዱ፣ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ ወይ ደግሞ ካስቲን ቲሸርት ይሆናል እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ አለኝ በጣም በቃ ተጠራጠርኩ አለ። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄን ቲሸርት በእናትህ እኔ ጠበበኛለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበህ ይመስለኛል፣ ለማንኛውም አርገውና እስቲ ፎቶ እነሳበትና ተመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህ ስራ አላወቅኩት ነው ይሏል። እሺ ብሎ ደግሞ የዋህ ነው። አብሮ ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠ። ሙሉ በሙሉ የተዘረፈው ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጂፕሰምና ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት።
ማለት ይሄ ሰው በቃ ብቻውን ዜሮ ቀረ። ዜሮ አንዳንዴ እንካፈል የሚባል ነገር ማለት ለነገሩ ሰይጣን እንዴት አድርጎ ይካፈለው እና በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው። እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። አጋንንቶቹ ያዩዋል፣ ይኮርጃሉ። ቻይና ለምሳሌ ትኮርጃለች አይደል? አንዳንድ እቃዎችን ታይታይና ከዛ በኋላ ሄዳ በራሷ ለህዝቡ ለአፍሪካ ህዝብ በሚመጥን ለአውሮፓ በሚመጥን ሃይኮፒ ትሰራለች። ለምሳሌ ይሄ ሃይኮፒ ቢሆን የስልክ ቻይና ነች፣ ከቻይና ውጪ ሌላ ሊሰራ አይችልም ብላችሁ ነው የምታስቡት። አጋንንትም እንደዛ ናቸው። ያያሉ ልጁ እንዴት እንደሚገባ እንደሚወጣ ምን እንደሚያገኝ ትርፉ መኪና የያዘው ነገር ያያሉ። ይሄንን ነው ራሱ የምፈልገው ካለ ይመጡና ያንን ያስረክባሉ ማለት ነው። ያንን ሰውዬ ደግሞ ይዘጋጉበታል። መኪናው እንዲበላሽ፣ ክስ እንዲበዛበት፣ ከሚስቱ እንዲጣላ፣ እንዲናደድ፣ እንዲበሳጭ፣ ቀስ በቀስ ትዳሩ እንዲመነምን እየተደረገ ይሄዳል ማለት ነው። ይሄ ነው እድል እንጂ እንደዚህ የሚዘዋወር ነገር ኖሮ አይደለም ማለት ነው። ስለዚህ ምንድነው የምታደርጉት? እድል መልስ አትሉትም። ጸበል ስትጠመቁ፣ ሱባኤ ስትገቡ፣ ስትሰግዱ ምንድነው ማድረግ ያለባችሁ? መንፈሱን እድል መልስ አትሉትም። አይመልስማ፣ ከየት አባቱ ይመልሳል? ታሰር ነው የሚባለው። ለምን? እድላችሁን አስወሰደ በሚለው ሐሳብ ውስጥ ሳይሆን መረዳት ያለባችሁ እድሌን ዘጋብኝ፣ በእያንዳንዱ መግቢያ መውጫ ቀዳዳዎች ውስጥ ደንበኞቼን በሙሉ አስቀየመብኝ፣ አጠቃላይ በህይወቴ ላይ ይሄ መንፈስ መጥቶ አይነ ጥላ ወይም ደግሞ የቢዝነስ ጥላ ሆኖብኛል፣ ስለዚህ ይሄ መንፈስ ማሰር አለብኝ ብላችሁ ማሰር፣ ታሰር፣ እድሌን መጥተህ የዘጋህብኝ ታሰር፣ ከመንገድ የዞር በል ብላችሁ መንፈሱን ማሰር ማስወገድ ነው። ወይም ደግሞ ስትጠመቁ ደግሞ ይሄንን ነገር እያሰባችሁ መጠመቅ ነው። ከእግዚአብሔር ጋር ስታወሩ ደግሞ እግዚአብሔር ሆይ እድሌ ተወስዶብኛል ወይም ደግሞ የኔ እድል ተዘግቶብኛል፣ ተወስዶብኛል ሳይሆን ተዘግቶብኛል እና እባክህን የዘጋብኝ መንፈስ ያዝልኝና በረከቴ መልስልኝ። አስራት አወጣለሁ፣ ቃል መግባት አለባችሁ። አስራት በኩራት አወጣለሁ፣ መባ ሰጣለሁ፣ ስለቴን እንደዚህ አስገባለሁ ብላችሁ መሳል አለባችሁ። ሱባኤ መግባት አለባችሁ። ከዛ እግዚአብሔር ያንን መንፈስ ይይዘዋል እንጂ ሰይጣን እድል አይሰጣችሁም። ሰይጣን በረከት አይሰጥም። ቢሰጥም የሚወስደውን ነው የሚሰጠው። ከእኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ከእግዚአብሔር ጋር ካልሰበሰብን እንደዛ ነውና ታዲያ እድሉ ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን፣ የኛ ህይወት፣ የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ፣ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆንን ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ ዕውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ፣ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራህ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን፣ ስልክ ነው ስጃለሁ አይደል፣ ምንም ችግር የለውም አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱ ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይሄንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት እንደዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው፣ አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ
ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁሉ ጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል። ጠብቀኝ እባክህ አድረኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም ማን ነው ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። ወደ አንዱ ወይ ወደ አጋንንቱ ወይ ደግሞ ወደ ቅዱሱ ነው ህይወታችን ሊሆን የሚችለው። ማን ነው ፓጋን ኤቲስት ነኝ ሃይማኖት የለኝም ብሎ ኒውትራል ነኝ ብሎ የሚያስብ ሰው እንኳን የማን አባል ነው? በአፉ ነው እንጂ ኒውትራል ነኝ የሚለው እግዚአብሔርን አላመልክም በማለቱ ሮብና ዓርብ ባለመጾሙ ሃይማኖታዊ ስርዓቶችን ባለመፈጸሙ እንኳን ያጋንንት አባል ነው። የራሱን ሃይማኖት በመፍጠሩ እንኳን ኃጢአተኛ ነው። እግዚአብሔር የለም ብሎ በማሰቡ እንኳን ጽንፈኛ ነው። ስለዚህ የእንትና ወገን ነው ማለት ነው። ስለዚህ ከሁለት አንድ እንጂ ሶስተኛ ኒውትራል የሚባል ነገር የለም። እና እድላችን እንዲወሰድ ሆነን እየኖርን መንፈስ ሲላክብንም ምንም ሲደረግብንም እኛ ውስጥ ገብቶ ስራውን ሲሰራ ምን ይዘው ከሆነ ሰየው ጥሩ ነው። የተወሰነ ሊያንገዳግደን ይችላል። እስከነቃን ድረስ እናሸንፈዋለን። ካልነቃን ግን ሰው ሲነግረን አጋንንት የሚባል ነገር የለም የራሴ ችግር ነው ገንዘብ አያያዜ ችግሬ ነው ብላችሁ የምታስቡ ከሆነ ጥሩ። እንደዛም ከሆነ ደግሞ ተመለሱ እስቲ ከቻላችሁ። እስቲ ልብ ካለ ከሱስ አገግም። እንደዛ ከሆነ በካውንስል በስነ ልቦና አማካሪዎች በሳይካትሪስት የምትመለስ ከሆነ ሞክር። ጭንቀት መንፈስ አለብህ የአማኑኤልን ኪኒን እየዋጥክ የጭንቀት መንፈስህን ለማብረድ ትሞክራለህ። በድብቅ ሰዎች ሳያውቁ ኪኒን ለማዋጥ ትሞክራለህ። ሞክር። ግን ይቻላል? ትችላላችሁ? እንደዛ መብረድ እንደዛ ነገሮች ማስተካከል ይቻላል? እስከ መቼ ድረስ የጭንቀት መድኃኒት እየዋጣችሁ? ነፃ የሚያወጣ አእምሮን የሚያርፍ ሰላም የሚሰጥ ክርስቶስ እያለ አስተውላችኋል? በነፃ ቅረቡ፣ በነፃ ብሉ፣ ጠጡ፣ በነፃ አስቀድሱ፣ ሁሉ ነገር በነፃ ተብሎ እንቢ ብለን ዋጋ ከፍለን እንመለሳለን። ይሄ ነው የኛ ባህሪና እግዚአብሔር ይሄን ቤት የለወጠ እኛንም የሚለውጠን። ጀግኒት ባሏን ስለተረዳችው ጠላቶቿን መልሳለች። እንኳን እሰይ ይሁን ያመንዝር እያለች ስትመልስ የነበረው ለምንድን ነው? የባሏን ችግር ስለምታውቅ ነው። እንዲያውም አንድ ጊዜ ምን አደረገች አሉ? የተኛበት ቤርጎ ድረስ ሄዳ በሩን ከፍታ እሺ ቶሎ ሱሪ ልበስና እንውጣ አለችው። ተንቀጠቀጠ ሰውነቱ። እንደዚህ በቃ ሰውነቱ ማለት እንዴት ነው? እስቲ ባይነህ ልናቸው ሳሉት ከሴት ጋር ተኝታ አንተ ወንድ ተኝታ ሚስትህ ወይ ፍቅረኛ ወይ ጮኛ በር ከፍታ መታ ስታይህ የሚሰማን ስሜትና ከዛ ሱሪ ቶሎ ለብሰው ውጣ በቃ። ስንት ነበር የተነጋገራችሁት? ብሩን ከፍላ ስትሄድ ጠጥቷል በተወሰነ ስካሩ ሲጠፋበት አያስደነግጥም? ምን ትላላችሁ? እናንተ ጥያቄ ልጠይቃችሁ። ምን የምታደርጉት? በልጅቷ ቦታ ሁኑና ምን አይነት ሰዎች ናችሁ? በባልየው ቦታ የሆናችሁ ወንዶች ደግሞ ሚስታችሁ ምን አይነት ሴት ነች? አንቺም ሴቷ ደግሞ ከወንድ ጋር ተኝተሽ ተጋድመሽ ባልሽ መጥቶ በጣም ገብቶት ተረድቶሽ የዝሙት መንፈስ ስላለባት ነው ወደ አይደለም ከአባቷ የመጣባት ነው ይሄ ነገር ከቤተሰብ የመጣ ነው ኮተት ነው ብሎ አስቦ ባልሽ ቶሎ ልበሽና ውጪ እንውጣ ምናምን ብሎ ይዞሽ ሲወጣ ጸጥ ብሎ በመኪና ወደ ቤት ይዞሽ መጥቶ በቤት ከገባሽ በኋላ ሻወር ወሰጂ ብሎ ወደ ነበረበት ኖርማል ላይፍ ሲመለስ ምን ትይዋለሽ? ሊገለኝ ነው፣ አድብቶ ሊያንጠለጥለኝ ነው፣ ሊደፋኝ ነው አልምትዩ? ለምን ዝም አለ? በቃ ከባድ ነው። እና የዚህን ያክል እንኳን ከተኛበት ቤርጎ ጎትታ ያወጣችው ልጅ ነች ማለት ምን አይነት ልጅ ነች? መንፈሳዊ ስለሆነች ነው ምናምን ብላችሁ ልጅቷን ጻድቅና ቅድስት ንጹህ እንዳታረጓት ስለተረዳችሁ ብቻ ነው። መረዳት በራሱ ንጽህና ነው። አንድን ነገር ተረድቶ ሸክም አንዱ ሸክም መሸከም በራሱ ትልቅ ንጽህና ነው በእውነት። እንዲያው ምን ትሉታላችሁ መሰላችሁ? በተፈጥሮ ሰላማዊ የሆኑ ሰዎች አሉ። በተፈጥሯቸው ሁከት ምናምን ነገር ሲመጣ ነገሮችን የማብረድ አቅም ያላቸው ከማጋጋል ይልቅ ማገላገል ይችሉበታል፣ ሰላም መፍጠር ይችሉበታል፣ ምን ይችሉበታል። ውስጣቸው ግን በጣም የተጎዳ ነው። እነዚህ አይነት ሰዎች ብዙ ነገር ስለሚያውቁ ብዙ ነገር ስለሚያደርጉ
የሆነ በቃ ዝም ማለት ያበዛሉ። ነገሮችን የሚያበርዱትም ምናልባት በዓለማዊ ህይወታቸው ውስጥ ሆነው ነገሮች እንደዚህ ሰው እንዳይሰማ የሚፈልጉትም ውርደትን ጠልተው ሊሆን ስለሚችል ከምዋረድ ብለው ወይም ደግሞ ሰው እንዳይሰማ ቀመን ብለው እያሉ የሚቀመጡ ስለሆኑ በጣም እድሜያቸው ያጠረ የተጎዱ ጨጓራቸው እየተቃጠለ ቆሽታቸው እያረረ ነው የሚመጣውና የበሽታ አይነቶች የሚገኙት እንደውም እንደዚህ አይነት ሰዎች ላይ ነው። ያሳዝኑኛል። ቻዮች ትግስተኞች እድሜ የላቸውም ይባላል። እግዚአብሔር ቶሎ የሚወስዳቸውም ለዚህ ነው ይባላል አንዳንዴ። በእርግጥ ሁሉም አይደለም። እድሜ እንዲኖራችሁ ደግሞ ቻይ አትሁኑ ማለት አይደለም። ግን የእውነት ስትኖሩ እግዚአብሔር በእናንተ ውስጥ ይከብራል። በኃጢአት 80 ዓመት ከመኖር ለሰው ኖሮ ወይም ሰዎች እግዚአብሔርን በእናንተ አውቀው 30 ዓመትና 40 ዓመት ኖሮ ማለፍ ይሻላል። ሰላም ነው። አመሰግናለሁ። አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን።